እንዴ እሺ ከዛ እንደዚህ ይላል 18 ላይ እንደዚህ ይላል ጳውሎስ ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ ይላል። እስቲ ከታች ኮሜንት ላይ አስቸግራችኋለሁ አውቃለሁ፣ ግን እንደዚህ ያላችሁ ኮሜንት ላይ ጻፉ እስቲ ጳውሎስ ልሳን ይናገራል ብላችሁ ጻፉ። ጳውሎስ ልሳን ይናገራል እያላችሁ ጻፉ። ጌታ ኢየሱስ ይባረክ። ጳውሎስ ልሳን ይናገራል እያላችሁ ጻፉ። እንደዛ ብላችሁ ጻፉ ወንጌላውያን። ጳውሎስ ልሳን ይናገራል በሉ። ጳውሎስ ምን አለ? ከሁላችሁ ይልቅ አለ። ከሁሉም ይልቅ ነው ለዛውም ልሳን የሚናገረው ጳውሎስ። ምናልባት በቃ ዝም ብሎ 7-8 ሰዓት በልሳን ከጀመረ የሚያቆም ሰው አልነበረም ማለት ነው። እሺ ከሁላችሁ ይልቅ በልሳኖች እናገራለሁና እግዚአብሔርን አመሰግናለሁ አለ ጳውሎስ። ከዛስ ነገር ግን አለ፣ አሁን ልብ በሉ፣ ነገር ግን ሌሎችን አስተምር ዘንድ በማህበር እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአይምሮዬ ልናገር እወዳለሁ አለ። ምን እያለ ነው ጳውሎስ? አሁን በጉባኤ መካከል ጋብዛችሁኝ መጥቼ እልፍ ቃላትን በልሳን ከመናገር ይልቅ በአይምሮዬ 5 ቃላት መናገር መርጣለሁ። ለምን? ሰው የሚታነጸው በዛ ነው። አሁን ባይተረጉም ከሆነ ጳውሎስ መድረክ ላይ ቆሞ 10 ሰዓት ሙሉ በልሳን ቢናገር ትርጉም ከሌለው ሰዎቹ ምንም ሊጠቀሙ አይችሉም። ስለዚህ ከዛ ይልቅ የተገለጠ ቃላትን ብነግራችሁ እናንተ ትታነጻላችሁ አለ። አሁን ከጉባኤ ጋር ያይዞ ነው ነገሩን የሚያወራው። ኦኬ ከዛስ እንደዚህ አለ፣ ወንድሞች ሆይ በአእምሮ ሕፃናት አትሁኑ፣ ለክፋት ነገር ሕፃናት ሁኑ እንጂ በአእምሮ የበሰሉ ሁኑ። ሌሎች ልሳኖች በሚናገሩ ሰዎች በሌላ አንደበት ለዚህ ሕዝብ እናገራቸዋለሁ እንዲህም ቢሆን አይሰሙኝም ይላል ብሎ ቅድም የነገርኳችሁ መግቢያ ላይ ይሄን የተጻፈበትን የክፍሉን ዓላማ ነው እዚህ ጋር ሪፍሌክት የሚያደርገው። እንዲህ ይላልና ማህበር ሁሉ አብረው ቢሰበሰቡ ሁሉም በልሳኖች ቢናገሩና ያልተማሩ ወይም የማያምኑ ሰዎች ቢገቡ አብደዋል አይሉም ምን ይላል? አሁን ሙሉ ወንጌል ቤተክርስቲያን ሁሉም በልሳን ጮክ ብሎ እየጸለየ አንድ ያልተማረና ያላመነ፣ ያልተማረ ማለት እርሻና ኑሮ ዘዴ ያልተማረ ማለት አይደለም፣ ስፒሪቹዋልን መንፈሳዊን ዓለም ማይረዳ ማለት ነው። እና ያላመነ ሰውና እነሱ ቢገቡ አሁን እነዚህ ሰዎች አብደዋል አይሉም ወይ ነው? ሁሉም በልሳን እንደዛ የሚሉ ሰዎች አልገጠሟቸውም? ወይዶች ናቸው እንደሚሉ ሁሉ በልሳን ሲጸልይ አብደዋል ይሏቸዋል። ሁላችሁም በልሳን ብትጸልዩ ሳይተረጎም ሁሉም ልሳኑን ጮክ ብሎ ቢጸልይ ያልተማረ ሰው የማያምን ሰዎች ቢገቡ አብደዋል ነው የሚሏቸው አለ። ከዛስ ሁሉ ግን ትንቢት ቢናገሩ የማያምን ወይም ያልተማረ ሰው ቢገባ በሁሉ ይወቀሳል፣ በሁሉም ይመረመራል፣ በልቡም የተሰወረ ይገለጣል። እንዲሁም እግዚአብሔር በእውነት በመካከላቸው ነው ብሎ እየተናገረ በፊቱ ወድቆ ለእግዚአብሔር ይሰግዳል። ይህ ትንቢት ስትናገሩ ግን ቢደርስ እየሰማ ነው፣ ይመረመራል፣ ይገሰጻል። ጌታ ለሱ ያለው መልእክት ይደርሰዋል፣ ይሰማላ። ቋንቋ በተገለጠ ቋንቋ እየነገራችሁት። ኦኬ ቀጥሎ እንደዚህ ይላል። እየጨረስኩ ነው። እሺ ወደ ጥያቄና እንትኑ እንሄዳለን። ከዛስ እንደዚህ ይላል፣ እንግዲህ ወንድሞች ምንድነው በምትሰባሰቡበት ጊዜ ለአንዱ መዝሙር አለው፣ ትምህርት አለው፣ መግለጥ አለው፣ በልሳን መናገር አለው፣ መተርጎም አለው፣ ሁሉ ለማነጽ ይሁን ይላል። አየህ እዚህ ጋር አሁን ምንድነው ሐዋርያው ቅዱስ ጳውሎስ እያለ ያለው? በምትሰባሰቡበት ጊዜ አለ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መግለጥ አለው፣ ልሳን መናገር አለው፣ መተርጎም አለው፣ ሁሉ ለማነጽ ይሁን። ይሄ አሁን በቤተክርስቲያን ይሄንን ነው አንደኛ ቆሮንቶስ ምዕራፍ 12 ላይ በደንብ እዚህ ላይ እንትን ሰጥቶ ነው በሰፊው የሚገልጠው። ስለዚህ በምትሰባሰቡ ጊዜ ይሁሉ አለ። በዚህ አጋጣሚ መዝሙር ዝማሬ እንትን ነው የሚሉ ሰዎች አሉ። መዝሙር የጸጋ ስጦታ ነው የሚሉ ሰዎች አሉ። አዎ የጸጋ ስጦታ ነው ሐዋርያው ቅዱስ ጳውሎስ እዚህ ጋር ይናገራል። እሺ ከዛ እንደዚህ ይላል። አሁን ስርዓቱ እንዴት መደረግ እንዳለበት ስርዓቱን ሊናገር ነው ሐዋርያው ቅዱስ ጳውሎስ። እንዴት መደረግ እንዳለበት ስርዓቱን ሊናገር ነው። አሁን ልብ ብላችሁ ስሙ። እንደዚህ ይላል፣ ከዛ በልሳን የሚናገር ቢኖር 2 ወይም ቢበዛ 3 ሆነው በተራቸው ይናገሩ፣ አንዱም ይተርጉም አለ። እሺ በልሳን የሚናገር ምን ይሁን? በልሳን የሚናገር ቢኖር 2 ወይም ቢበዛ 3 ሆነው በተራቸው ይናገሩ፣ አንዱም ይተርጉም ይላል። ከዛስ የሚተረጉም ባይኖርስ በጉባኤ መካከል ትርጉም የሚተረጉም ባይኖር ትንቢቱ ሐሰተኛ ነው? ልሳኑ ሐሰተኛ ነው? ውሸት ማይተረጉም ተርጓሚ ስላለና ስለሌለ አይደለም ልሳን እውነትና ውሸት የሚሆነው።
ልሳን ሁሉ ጊዜም ትክክል ነው በየትኛውም ስፍራ ማለት ነው። ኦኬ ስላልተተረጎመ የሐሰት ልሳን ነው የሚባል ነገር የለም። ሲጀመር ልሳንን ማን ተርጓሚ ያደረገ? ትርጉሙ የሚሰጠው ራሱ በጸጋ ስጦታ ነው። ስጦታው ከሌለ መተርጎምም አትችልም ልሳን። ስለዚህ ማይተረጎም ከሆነ ዝም ትላለህ? በጉባኤ ከሆነ አዎ፣ በጉባኤ መካከል ከሆነስ ብቻህንስ ከሆንክ ብቻህን ከሆንክ የሚለውን እኔ አልበል ራሱ ጳውሎስ ይንገረን። የሚተረጉም ባይኖር ግን በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር። እስቲ ልልልል በሉ እስቲ ኮሜንት ላይ ልልልል እያላችሁ ጻፉ። ደስ ይለኛል። በቃ እንኳን ጴንጤ ሆንኩኝ ታውቃላችሁ። በጉባኤ መካከል ማይተረጎም ከሆነ ዝም በሉ፣ ልሳን አትናገሩ፣ እሱ ትክክለኛ ልሳን አይደለም ምናምን። ማን አለ? ቅጥፈት ነው። ቅጥፈት ነው ይሄ፣ ውሸት። ሐዋርያ ቅዱስ ጳውሎስ ምንድነው ያለ? ማይተረጎም ከሆነ ምን በላ አለ ጳውሎስ? እሱ ልሳን አይደለም አለ። እንዳትጸልይ አለ በልሳን ምን አለ? እደግመዋለሁ 3 ጊዜ ነው የምደግመው ይሄንን። የሚተረጉም ባይኖር ግን በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር። እደግመዋለሁ። የሚተረጉም ባይኖር ግን በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር። ልድገመው ለ3ኛ ጊዜ። የሚተረጉም ባይኖር ግን በማህበር መካከል ዝም ይበልና ለራሱና ለእግዚአብሔር ይናገር። ጌታ ይባረክ። እሺ ከዛ በኋላ ነቢያትም ወይም 2-3 ሆነው ይናገሩ ብሎ ስለ ነቢያት ነው የሚገባው። ስለዚህ እንትን ልበለውና 12ን ብቻ ላንብብላችሁ። ይሄ አንደኛ ቆሮንቶስ ምዕራፍ 14 ነበር ሳነብላችሁ የነበረው። ለምን 12ን አናየም? አንደኛ ቆሮንቶስ ምዕራፍ 12 ላይ እሺ 12 ላይ እንደዚህ ይላል። 12 ከ4 ጀምሮ ላንብብላችሁ። የጸጋ ስጦታ ልዩ ልዩ ነው፣ መንፈስ ግን አንድ ነው። አገልግሎትም ልዩ ልዩ ነው፣ ጌታም አንድ ነው። እሺ አሰራርም ልዩ ልዩ ነው፣ ሁሉም በሁሉ የሚያደርግ እግዚአብሔር ግን አንድ ነው። ነገር ግን መንፈስ ቅዱስን መግለጥ ለእያንዳንዱ ጥቅም ይሰጠዋል። ለአንዱ ጥበብ መናገር በመንፈስ ይሰጠዋል፣ ለአንዱም በዚያው መንፈስ እውቀት መናገር ይሰጠዋል፣ ለአንዱም በዛው መንፈስ እምነት፣ ለአንዱም በዛው መንፈስ የመፈወስ ስጦታ፣ ለአንዱም ታምራት ማድረግ፣ ለአንዱም ትንቢት መናገር፣ ለአንዱም መናፍስ መለየት፣ ለአንዱም በልዩ አይነት ልሳናት መናገር፣ ለአንዱስ በልሳን የተነገረውን መተርጎም ይሰጠዋል። እሺ ይህን ሁሉ ያ አንዱ መንፈስ እንደሚፈቅድ ለእያንዳንዱ ለብቻው እያካፈለ ያደርጋል። አካል አንድ እንደሆነ ብዙ ብልቶችም እንዳሉት፣ ነገር ግን የአካል ብልቶች ሁሉ ብዙዎች ሳሉ አንድ አካል እንደሆኑ ክርስቶስ ደግሞ እንዲሁ ነው ይላል። ከዛ ወረድ ብዬ ደግሞ ላንብብላችሁ ቁጥር 27 ላይ እናንተ የክርስቶስ አካል ናችሁ፣ እያንዳንዳችሁም ብልቶች ናችሁ አለ። አሁን በደንብ ስሙ። እግዚአብሔር በቤተ ክርስቲያን አለ። እግዚአብሔር በቤተ ክርስቲያን። እሺ አንዳንዶቹን አስቀድሞ ሐዋርያትን፣ ሁለተኛም ነቢያትን፣ ሶስተኛም አስተማሪዎችም፣ ቀጥሎም ታምራት ማድረግን፣ ቀጥሎም የመፈወስ ስጦታን፣ እርዳታንም፣ አገዛዝንም፣ የልዩ ልዩ አይነት ልሳናትንም አድርጓል። እሺ ከዛስ ሁሉ ሐዋርያት ናቸውን ይላል? አይደሉም ነው። ሁሉ ነቢያት ናቸውን ነው? አይደሉም ነው። ሁሉስ አስተማሪዎች ናቸውን? አይደሉም ነው። ሁሉስ ታምራትን ይሰራሉን? አይደሉም ነው። ሁሉስ የመፈወስ ስጦታ አላቸውን? አይደሉም ነው። የላቸውም ነው። ሁሉስ በልሳኖች ይናገራሉን? ሁሉስ ይተረጉማሉን ይላል? አይደለም ነው። ስለዚህ ልሳን አሁን ሐሳቤን ልቋጭ። ጥያቄ ያላችሁ ሰዎች አሁን ሪኩዌስት መላክ ጀምሩ። ልሳን በተመለከተ ልሳን ቤተክርስቲያን እስካለች ድረስ ጌታ ኢየሱስ ተመልሶ መጥቶ ቤተክርስቲያንን እስኪወስድ ድረስ ቤተክርስቲያን እስክትወሰድ ድረስ እስክትነጠቅ ድረስ በቤተክርስቲያን ውስጥ የልሳን ስጦታ ይቀጥላል። ኦኬ ልሳን ምድር ላይ ሰሙዌር የሚነገር ምድር ላይ ኤግዚስት የሚያደርግ ቋንቋ አይደለም። ልሳን ሰማያዊ መንፈሳዊ ቋንቋ ነው። ልሳን ምድር ላይ የሚነገር ሰሙዌር የሚነገር ቋንቋ ልሳን ተብሎ ተገልጧል። አዎ ተገልጧል። ባለ 50 ላይ ሐዋርያት ሥራ ምዕራፍ 2 ላይ የተገለጠው እሱ ነው። እሱ ልሳን አይደለም። ለአዲስ ኪዳን ቤተክርስቲያን አሁን እንዳነበብኩላችሁ አንደኛ ቆሮንቶስ ምዕራፍ 12 እና 14 ላይ ያለው ለቤተክርስቲያን የጸጋ ስጦታ ተደርጎ በመንፈስ ቅዱስ አማካኝነት የሚሰጠው የልሳን ስጦታ ያና ያ አንድ አይደለም። ልዩነቱን አሳይቻችኋለሁ። ፈጽሞ የሚገናኝ አይደለም። የሐዋርያት ሥራ ምዕራፍ 2 አይነት ልሳኖች በዚህ ዘመን ሊሆኑ ይችላሉ። መንፈስ ቅዱስ የወደደውን
በወደደ ሰዓት ያደርጋል። በብሉይ ኪዳንም በአዲስ ኪዳንም እንደዛ ያደርግ ነበር። በሰዎች ህይወት ውስጥ ይመጣና መንፈስ ቅዱስ የወደደውን ያደርግ ነበር ለሆነ ነገር ለሆነ ሚሽን ማለት ነው። ለወንጌል ስራ ሊሆን ይችላል፣ ለሆነ ድንቅና ታምራትን ለማጽናት ለሆነ ብቻ ሰዎች ላይ ይመጣ ነበር። በብሉይ ኪዳንም በአዲስ ኪዳን እንዴት ትመጣለህ ከየት ትመጣለህ አይልም። ምናልባት ነገ ሄደህ አንተ ጣሊያን ሄደህ ምናልባት ጣሊያንኛ ተሰጥቶ እንደነ ጴጥሮስ የእግዚአብሔርን ታላቅ ነገር ልትናገርበት ትችላለህ። ለቤተ ክርስቲያን የጸጋ ስጦታ ተደርጎ የተሰጠው ልሳን ግን እሱ አይደለም። ያ የተለያየ ነው። እሱን አይተናል ንጽጽር አድርገን ማለት ነው። ስለዚህ ልሳን በዚህ ዘመንም በቤተ ክርስቲያን የጸጋ ስጦታው አለ። ልሳን ሁሉ ይናገራሉን እንዳለው ጳውሎስ ሁሉ አይናገርም፣ ሁሉ ይተረጉማሉ እንዳለው ሁሉ አይተረጉምም። አንዳንድ ሰዎች የሚናገሩት ነገር አለ ትክክል ያልሆነ ነገር። ለምሳሌ ልሳን የማይናገር ሰው ክርስቲያን አይደለም እንደሚባል ክርስቲያን አይደለም፣ ወይም ልሳን የማይናገር ሰው መንፈስ ቅዱስ በውስጡ የለም፣ መንፈስ ቅዱስን አልተቀበለም። እንደዚህ አይነት ነገሮችን እንደዛ ይናገራል። ሮመሮች ናቸው እነዚህ ማለት ነው። ኦኬ እንደዛ የሚባል ነገር የለም። መጽሐፍ ቅዱስ በግልጽ አስቀምጧል። መጽሐፍ ቅዱስ ሁሉ ሐዋርያት እንዳልሆኑ፣ ሁሉ ነቢያት እንዳልሆኑ፣ ሁሉ አስተማሪ እንዳልሆኑ፣ ሁሉም ልሳን አይናገርም፣ ሁሉም ደግሞ ልሳን አይተረጉሙም ብለዋል። በቃ አለቀ። አበደን ምንም ግርግር አያስፈልግም። ሁሉም አይናገርም፣ ሁሉም አይቀበልም። ምናልባት አንተ ነቢይ ልትሆን ትችላለህ፣ ምናልባት ሐዋርያ ልትሆን ትችላለህ፣ ምናልባት ልሳን ተርጓሚ ልትሆን ትችላለህ፣ ምናልባት ልሳን ተናጋሪም ልትሆን ትችላለህ፣ ምናልባት አስተማሪ ልትሆን ትችላለህ፣ ምናልባት ደግሞ የፈውስ ስጦታ ሊሆን ይችላል፣ ምናልባት መናፍስት መለየት ስጦታ ያለህ ሊሆን ይችላል። አይታወቅም። አንዱ ሊኖርብህ ይችላል፣ ሁሉም ሊኖርብህም ይችላል። አይታወቅም። ግን ሁሉም ልሳን ይናገራል። ክርስቲያኑ ሁሉ ልሳን ይናገራል። ክርስቲያኑ ሁሉ ልሳን ተርጉማል። ክርስቲያኑ እንደዛ የሚባል ነገር ግን የለም። መጽሐፍ ቅዱሳዊ አይደለም። አብያተ ክርስቲያናትም እንደዛ ብለው አያምኑም፣ እንደዛ ብለው አያስተምሩም። እና ይሄ ጥያቄና መልስ ስለሆነ የትምህርት ጊዜ ስላልሆነ ጥያቄዎቻችሁን እቀበላለሁ። ማንኛውንም አይነት ጥያቄ በልሳንን በተመለከተ ማቅረብ ትችላላችሁ ማለት ነው። ጌታ ኢየሱስ ይባርካችሁ። እሺ አሁን እንትኖች ሞዴሬተሮች ገስት አስገቡልኝ። እሺ ሞዴሬተሮች አላችሁ አይደል? ቤኪዬ ገስት አስገቡልኝ። እሺ ኤልሻዳይ ቆይ እንትን ልበል። በቀደም ለታ እንትኖችን እሺ አስገቡልኝ፣ ሞዴሬተሮች አስገቡልኝ። ፉል አክሰስ የለውም እንዴ ቤኪ? እስቲ አሁን ሞክረው። ምስጋና ኤላዬ ኤፋዬ የተወደድክ ወንድሜ ሰላም ላንተ ይሁን። እንዴት አለህ እንዴ? አንተ ጠፍተሃል እኮ በጣም ከረጅም ጊዜ በኋላ ከረጅም ዘመን በኋላ ሁሌ አያለሁ፣ ግን ቢዚ ሆናለሁ። ራሱ እኔ ጋ አሁን የሚገርምም 1 o'clock ነው ሌሊት፣ ገና መግባቴ ነው። አፍተር ሚድናይት አፍተር ሚድናይት ኦልሞስት ሳይ በቃ አላስቻለኝም። ገና አሁን መግባቴ ነው። ሎንግ ታይም በጣም እንዴት ነህ? ሁሉ ሰላም ነው? ሎንግ ታይም በጣም ሁሉ ሰላም፣ ጌታ ይባረክ። ሁሉ አሪፍ፣ ሁሉ መልካም። ሰዓትን እንዳልይዝ አንድ ነገር ልጠይቅህ ብዬ ነው። ሰሞኑን ከራሴ ጋር እየጠየቅኩ መልስ ያጣሁልን ነገር ነው። ምንም ኮንትሮቨርሻል ነገር የለብኝም በልሳን በኩል ስጦታ እንደሆነ። ግን አንዳንድ ጊዜ ምን አለ የተረዳሁት 2 ጥያቄ ነው። አንዱ በልሳን መናገር ዋንስ ዩ ኦልሬዲ ሪሲቭ ጂሰስ ክራይስት አስ ዩር ፐርሰናል ሴቨር ኦልሬዲ ድነሃል። ግን በልሳን የማይናገሩ ሰዎች እዛት በልሳን መናገር የስፒሪቹዋል ሌቭል ኦፍ ማቹሪቲህን ነው የሚያሳየው፣ እድገትህን ነው የሚያሳየው፣ ወይንስ ማንኛውም ክርስቲያን ልክ እንደ አንዱ ስጦታ ነው፣ እንደ ጸጋ ስጦታ ነው በልሳን መናገር? በደንብ ከእግዚአብሔር ነገር ጋር በጣም ሀይሊ አታችድ ሆነው አንዳንድ ሰዎች በልሳን የማይጸልዩ አሉ።
ይሄ ሌቭል ኦፍ ማቹሪቲ ሊለይ ይችላል ወይ አለው ወይ ማለት የእድገትህን ነገር የሚያሳይ ነው ወይ ለማለት ነው። ሁለተኛው ደግሞ ልሳኑ ልክ እንደ ኤኒ ካይንድ ኦፍ ላንጉጅ ቮካብለሪ እየጨመረ ይሄዳል በደንብ በጸለይክ ቁጥር ወይንስ አንዳንድ ጊዜ አንዳንድ ሰዎች ላይ የማየው ተመሳሳይ ኮንስታንት የሆነ ነገር ነው፣ በጣም ሊሚት አለው እና ልክ እንደሌላው ቋንቋ የሚያድግ ነው። ምክንያቱም በጣም ውስን የሆኑ ነገሮችን ፐርሲስታንት ያንኑ ነገር ሲደጋገም የማይበት ሁኔታዎችም አሉና ካገኘህኝ ጥያቄ ነፍዬ ያድጋል ወይ ይሰፋል ወይ? ምክንያቱም አንድ ነገር የምረዳለው ያው በሌላም ቋንቋ አሁን ባለንበት ሀገር የተለያየ ሀገር ላይ ቋንቋውን ደሞር ፕራክቲስ ደሞር ነገሮችን በደንብ አስፋፍተህ እንድትናገር ያደርግሃል። ደሞር ፕራክቲስ ስታደርግ ማለት ነው። ቮካብለሪዎች እየጨመሩ ይሄዳሉ። ስለዚህ ኢዛት ክሎስ ቱ እንደዚህ አይነት ነገር ከሌሎቹ ነገር ጋር ማለት ቮካብለሪ የቋንቋ ቮካብለሪ እንደሚጨምረው በሌላ ቋንቋ በመንፈሳዊም ህይወትህም ያለው የስፒሪቹዋል የልሳን ስጦታህን ያድጋል ወይ? ለምን አንዳንድ ቦታ ላይ የሆነ ውስን ነገሮችን ስለማይ ነው የሚጸልዩበትን ነገር ካገኘኝ ፍዬ። እሺ አግኝቼዋለሁ ሀሳብ ነው። የመጀመሪያው ምንድነው ምንም ስፒሪቹዋል ሌቭሉን እንትን የሚያሳይ የጸጋ ስጦታ ነው። የጸጋ ስጦታ የታወቀ ነው። ሰጪውን ቤዝድ ያደረገ ነው እንጂ ተቀባዩን ቤዝድ ያደረገ አይደለም። ሰው በክርስቶስ ኢየሱስ አምነው የዳኑ ሰዎች ሁሉ ይሄ አክሰስ አላቸው። በእርግጥ ሐዋርያው ቅዱስ ጳውሎስም በተደጋጋሚ እንደሚያነሳው ሰዎች ያንን ነገር መጠማት አለባቸው። ስለዛ ነገር ጊዜው ሰጥተው ያንን መጸለይ ያለባቸው፣ መሻት አለባቸው ያንን ነገር ሰጪው ነው ይሰራል። እንደፈቀደ እንደወደደ ያካፈለ ያደርጋል ነው የሚለው። ስለዚህ ልሳን መናገር የሰውየውን ስፒሪቹዋል ከፍታና ዝቅታ የሚያሳይ ነገር አይደለም። ይሄ ማንኛውም የጸጋ ስጦታን በተመለከተ ጭምር ልሳንን ብቻ ሳይሆን ማለት ነው። ሐዋርያም ነብይም አስተማሪም የመፈወስ ስጦታም ያለው ሰው የሰውየው ስፒሪቹዋል ሌቭል እንትኑ ከፍ ስላለ ሳይሆን በቃ ልጅ በመሆኑ ብቻ እንዳልኩት ቅድም ቤዝድ የሚያደርገው ስጦታውን ሰጪው ላይ ነው። ሰው እንደወደደ ያደርጋል። በጸጋው ስጦታ በሚሰጠው ስጦታም እንደማይጸጸት መጽሐፍ ቅዱስ ይናገራል። ሰው ከሰውየው አንጻር ሳይሆን የሚታየው ከሰጪው አንጻር ነው። ይሄ ልጆች የሆኑ በሙሉ እድል አላቸው፣ ይሄ አክሰስ አላቸው። ግን እንደወደደ ነው የሚያደርገው። ሁሉም ሐዋርያ፣ ሁሉም ነቢይ፣ ሁሉም ተናጋሪ፣ ሁሉም አስተማሪ ስለማይሆን ማለት ነው። ስለዚህ አንድ ሰው በልሳን መናገሩ የሚያሳየው ያለበትን ስፒሪቹዋል ሌቭል የሚያሳይ ነገር አይደለም እሱ ማለት ነው። ስጦታ ስለሆነ ማለት ነው። ሁሉም ስጦታ በዛ ውስጥ ነው የሚታየው። ሁለተኛው ቮካብለሪ እንደ እንትኑ የሚያድግ ነው ወይ ልሳን መናገር? ወይ አንዳንድ ሰዎች ተመሳሳይ አይነት ነገር በቋሚነት ይናገራሉ እና መንፈሳዊ ነገሩ ሰው በጨመረ ቁጥር እነዛ ነገሮች ይጨምራሉ ወይ የሚለው ነገር እሱ ነገር እውነት ለመናገር እኔ አሁን ይሄ ኦፒኒየን ስፔሲፊክ አድርጎ መጽሐፍ ቅዱስ በዚህ ጉዳይ ላይ የሚያስቀምጠው ነገር የለም። ግን እኔም እንዴት እረዳዋለሁ ያንን ነገር ለምሳሌ ሐዋርያው ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 2 ላይ ምንድነው የሚለው? ለእግዚአብሔር ነው የሚናገረው ይልና ሰው አያስተውለውም ይልና በመንፈስ ሚስጥር እንነጋገራል ይላል። እና ሰው ከእግዚአብሔር ጋር አንድ ክርስቲያን ከእግዚአብሔር ጋር ያለው አታችመንት በጣም በጠበቀ ቁጥር በጣም ዲፕሊ ስፒሪቹዋል ነገር ውስጥ በገባ ቁጥር ሰው ሞር ደግሞ አክሰስ ማድረግ ይችላል። ስፒሪቹዋል ሬልምን አክሰስ ማድረግ ይችላል ሞር ማለት ነው። ስለዚህ መጽሐፉም የሚለው እንደዛ ነው። በጣም በርካታ የመጽሐፍ ቅዱስ ሀሳቦች ወደ እግዚአብሔር ሰዎች በቀረቡ ቁጥር እግዚአብሔር እሱን ደግሞ ወደ እነሱ እንደሚቀርብ ራሱን እንደሚገልጥላቸው እንደዛ ነው። ለማወቅ ያልወደዱትን እንደዛው ኮንሲኩዌንሱ ይናገራል። ወደ ቀረቡ ወደ እግዚአብሔር ወደ እናንተ ይቀርባል ነው የሚለው መጽሐፍ። ቁጥር ሞር ወደ እግዚአብሔር በተጠጋ ቁጥር ሞር ስፒሪቹዋል ሬል አክሰስ ማድረግ ይችላል ከእግዚአብሔር ጋር ባለው ቁርኝት ማለት ነው። በዛ ምክንያት ልሳኑ ሳይሆን ቋንቋው ሳይሆን አፕግሬድ የሚሆነው ለምሳሌ እንደ እንግሊዘኛ ለምሳሌ አሁን እዚህ ሀገር ስንመጣኛ እንግሊዘኛ የመጀመሪያ የነበር ነው። ልክ ሲመጣ አንድ ሰው
ትንሽ ነው የሚናገረው። ከዛ 3 ዓመት ሲቆይ ጥሩ ትንሽ ይሞክራል። ከዛ 5 ዓመት 10 ዓመት ምናምን ሲሆን ትንሽ እያሻሻለ ይሄዳል። እንደዛ አይደለም። እሱን ሳይሆን እንደዛ በዛ መንገድ ሳይሆን ማሻሻል የሚለው ልሳን እንደዛ ስላልሆነ መንፈሳዊ ሰማያዊ ቋንቋ ስለሆነ ማለት ነው። ከእግዚአብሔር ጋር ኢንቲሜሲ በጣም እንትን ባለ ቁጥር በጣም ክሎስ በሆነ ቁጥር መንፈሳዊ ዓለምን አክሰስ ማድረግ ከዛ በኋላ ብዙ መንፈሳዊ ዓለም ላይ ብዙ ሚስጥሮች ልክ ሐዋርያ ቅዱስ ጳውሎስ ማለት እንደሆነው ማለት ነው። በጣም ብዙ ነገር አይቻለው ከሰው አይምሮ በላይ አልነገርም ነው ያለው ጳውሎስ። አልተናገረም ሁሉን ያየውን ማለት ነው። ሰዎች በጣም እንትን በሆኑ ቁጥር በደንብ ወደ ውስጥ ወደ እግዚአብሔር እየቀረቡ በሄዱ ቁጥር መንፈሳዊውን ዓለም አክሰስ ማድረግ ይችላሉ። ያ ማለት ብዙ ነገሮችን ለብዙ ሰዎች ጥቅም ለቤተክርስቲያን ለምሳሌ አሁን እዛ ጋር ሲናገር እቺን ብቻ ብዬ ልጨርስ። እቺ ነገር በደንብ ከገለጠችው ማለት ነው። ለምሳሌ በጉባኤ መካከል አንድ ሰው ልሳን ቢናገር የመተርጎም ስጦታ ያለው ሰው ቢኖር እግዚአብሔር ለዛ ጉባኤ መልእክት ይኖረዋል። ምናልባት ኦኬ የተለየ መልእክት ሀገራዊ ሊሆን ይችላል፣ ለጉባኤው ሊሆን ይችላል፣ ዋትኤቨር መልእክት ይኖረዋል። በዛ ሰው የልሳን በሚናገር ሰው ስፒሪቹዋል እንግዲህ ሚስጥር ይነጋገራል የሚለው ከእግዚአብሔር ሰውየው ሚስጥር ለእግዚአብሔር ይነግራል እያሆነ ሳይሆን ኮኔክት ስለሚያደርግ ስፒሪቹዋል ሬልሙን የእግዚአብሔርን የልብ ሀሳብ ማወቅ ይችላል። መንፈሳዊ ዓለም ለሱ ክፍት ነው። እግዚአብሔር የሚፈልገውን ሀሳብ ለህዝቡ ያለውን ለምድሪቱ ያለውን ዋሪቨር ያካፍላል ለዛ ሰው ነው። ሲናገር ሰውየው ተርጓሚ ካለ ተርጉሞ ህዝቡ ማህበሩ እንዲሰማ እንዲታነጽ እንደዛ ያደርጋል እያለ የሚያነሳው ሀሳብ አለ። ስለዚህ አሁን በዛው ነገር ውስጥ የልሳኑ እንትን ሳይሆን የሚያድገው የልሳን ሰውየው የልሳን እንደ እንግሊዘኛ እንደ ጃፓንኛ እንደ ጣሊያንኛ አክሰንት እንደምንለው ወይ ግራመር ምናምን እንደዛ ሳይሆን የሚያድገው ከእግዚአብሔር ጋር ያለው ቁርኝት በጣም በጠበቀ ቁጥር እግዚአብሔር ደግሞ የልቡን ሀሳብ ለህዝቡ ያለውን ለምድሪቱ ያለውን እንደዛ ሞር ደግሞ ለዛ ሰው እያካፈለ ሼር እያደረገ ሄደ። በብሉይ ኪዳንም በአዲስ ኪዳንም እግዚአብሔር በግልጽ እንደዛ ተናግሯል ለሰዎች። እንትናን እንደዚህ ያደርገዋለሁ፣ እንደዚህ ፊት ለፊት አግኝቼ እኮ አናግረዋለሁ፣ እንደናንተ በህልም እንትን አይደለም ይላል። ክሎዝ በጣም እንትን ባለ ቁጥር ወዳጆቹ እንደነ ሙሴ በብሉይ ኪዳንም በአዲስ ኪዳንም ደግሞ እንደነበሩት እንደ ነቢያት እንደ በጎ ሐዋርያትም እንደነ ዮሐንስ ያሉት በጣም ዲፕ በሄደ ቁጥር ሰው የሚያገኘው አክሰስ አለ ከስፒሪቹዋል ሬልም ላይ። በዛ ሴንስ ከሆነ እንደዛ እረዳለሁ። መንፈሳዊ ነገሩ በጣም በጠበቀ ቁጥር ከእግዚአብሔር ጋር ያለው ቁርኝት በጣም በጠበቀ ቁጥር ሰውየው ሞር ስፒሪቹዋል ዓለሙን አክሰስ የማድረግና እነዛን እውቀቶች እነዛን የእግዚአብሔር ሀሳቦች አክሰስ የማድረግ እንደገና ለህዝቡም ለጉባኤ ዋሪቨር ለምድሪቱም የማካፈል ነገር ይኖረዋል ብዬ አምናለሁ። በተሰጠ ቁጥር ግን እንትኗ ትረዝማለች ወይ ታጥራለች በሚል አይደለም። ለምሳሌ ልሳን አንድ ሰው 1 ደቂቃ ሊጸልይ ይችላል፣ 2 ሰዓት ሊጸልይ ይችላል፣ 10 ሰዓት ሊጸልይ ይችላል። እና መጀመሪያ 1 ሰዓት የሚጸልይ ሰው ኦብቪየስ ነው በሚቀጥለው 2 ሰዓት 3 ሰዓት 4 ሰዓት ሊጸልይ ይችላል። ያ ስፒሪቹዋል እንትኑን ሳይሆን የሚያሳየው አሁን በተገለጠ ቃል መጸለይም ጳውሎስ እንደሚያነሳው ማለት ነው። ልክ አሁን እኛ ስንጸልይ አንዳንድ ጊዜ ስንጀምር 30 ደቂቃ እንጀምር ይሆናል በጌታ ስንሆን፣ ከዛ 1 ሰዓት ከዛ 2 ሰዓት ከዛ 5 ሰዓት እያሳደግን እንሄዳለን። ያ ነገር የሚያሳየው ከእግዚአብሔር ጋር ያለንን ህብረት እያጠነከርን እየሄድን እንዳለ ነው የሚያሳየው። በዛ ሴንስ ሊሆን ይችላል። አሁን በዚህ በምለው ሴንስ ግን ሰዎች በሌላ መንገድ እንዳይረዱት ኖት እንደ ሌሎች ቋንቋዎች ግራማቲካሊ ወይም አክሰንት ወይ ምናምን እንደዚህ እያሻሻለ ይሄዳል በሚለው ሴንስ ግን አይደለም ለማለት ነው። ኤፍዬ ከበቂ በላይ ተመልሶልኛል። እንዲያውም አሁን በደንብ ኤክስፕሌን እያደረክልኝ አንድ ባለፉት 1-2 ወር ላይ ያነበብኩት አንድ የቤኒን መጽሐፍን ሞር ሪማይንድ አደረከኝ። እሳቸውም ካነበብከው ጉድ ሞርኒንግ ሆሊ ስፒሪት የሚለው ላይ ስጀምር 1 ሰዓት ከዛ 2 ሰዓት 3 ሰዓት እንበረከካለሁ እና ከሆሊ ስፒሪት ጋር ያላቸውን ቁርኝት ሲናገሩ ሞሮፍ በተጠጋሁት በፈለኩት ቁጥር ለእኔ ተገኝቶልኝ ረጅም ሰዓት ከሱ ጋር መቆየት የምችልበትን ሁላ ጸጋ አግኝቻለሁ የሚል መጽሐፍ ላይ አንድ የተወሰነች ቦታ ላይ ፍሬዙን አንብቤያለሁ። ይሄ ጉድ ሞርኒንግ ሆሊ ስፒሪት የሚለው መጽሐፋቸው ላይ እና በጣም ከበቂ በላይ ተመልሶልኛል። ከልብ አመሰግናለሁ። ፊ ተባረክልኝ ብራዘር። አሜን አሜን።
ተባረክ ጌታ ኢየሱስ ያው አገኘሃለሁ ብቅ እላለሁ እንግዲህ አሁን እሺ ብቅ በለልኝ ኦልሞስት። እሺ ጸጋው ይብዛልህ፣ ተባረክልኝ። ስልክህን ቴክስት አድርግልኛል እሺ እሺ፣ እንገናኛለን። እኔም ደግሞ ደውልልሃለሁ፣ እልክልሃለሁ። አሁን ተባረክልኝ። እሺ ላይ ወደ ቀድሞ ወደ ጂም ትመለሳለህ። ስጋማ ማሰልጠን ለጥቂት ይጠቅማል ወደሚለው ፕሊዝ እንትን የሚለኝ ሰው ፈልጋለሁ። እኔ ያለሁልህ ወንድም፣ ተባረክልኝ። ኤፍዬ የተወደደ አሜን ላይ እሺ፣ ተባረክ። እሺ ወንድምነት ሰላም በለን። ፀሐዩ የቀጠቀጠኝ ነው እንዴ? ወንድምየው ጸጋ ይብዛል። እንዴት ነኝ አባ? አለው እግዚአብሔር ይመስገን። ዛሬ በጣም አምሮብሃል። በሰላም ነው? በሰላም ነው አይደል? ነው እንዴ? አንተ ሁሌ እንደዛ ትለኛለህ። እንትን ያልከኝ እየፎገርከኝ ነው? ኧረ አይደለም፣ ጌታን የመጨረሻ ደስ ይላል። በጣም በጣም ነው። ሁላችሁንም ሰላም ብያለሁ። እንትን ልበል መሰለኝ። ሁላችሁንም ሰላም ብያለሁ። ማህበረ ቅዱሳን እኔ ገስት አክሰስ አለኝ እንዴ? ወንድምዬ ገስት አክሰስ አለኝ እንዴ? አንድ ጊዜ ልዙር እንዴ? ሙሉ አይደለም እንዴ አንተ? እስኪ ቼክ አድርገው። አለ አክሰስ ወንድምነት። ኦኬ እሺ፣ ሁላችሁንም ሰላም ብያለሁ። ማህበረ ቅዱሳን እንኳን ደህና መጣችሁ። እንግዲህ ወንድምየው ስለ ልሳ ምናምን ሲናገር ሐዋርያ ጳውሎስ ሲናገር እንደመስማት በሉት እኮ በቃ ለምን ሳይሆን ምንም እያሉ መጋት ነው። ይህንን ወርቅ የሆነ ትምህርት እኔያው ታብታብና ኮፕሊንኩ ከፍ ይበል፣ እናሳድገው፣ በጣም በጣም እናሳድገው፣ እናተልቀው። ኮፕሊንኩና ታብታቡን ግባ፣ ችግር የለውም። ኤኒ ጥያቄ መጠየቅ ትችላላችሁ። ናቲሻ ሰላም ብያለሁ። ኤላዬ ሰላም ብያቸው፣ ሁላችሁንም ሰላም ብያለሁ። እሺ ወንድምነት እስከ እንትን እስኪል ድረስ ነው። እሺ በልሳን ማጸልዩ ወንድሞች እህቶች ካላችሁ ደግሞ ጸልዩ። በልሳን መናገር እንድትችሉ በጣም ጸልዩ። በጣም ጸልዩ። እውነት በልሳን መጸለይ እንዴት ደስ እንደሚል ብታዩ፣ እንዴት ራሳችሁን ኤዲፋይ ማድረግ ኤዲፋይ እንደምታደርጉ ቢገባችሁ ብታዩት፣ ስፔሻሊ ይህንን በልሳን መጸለይ ውስጥ የምታገኙትን ነገር በረከት በስማ አያምልጣችሁ። ጌታን ፈልጉ፣ ይሰጣችኋል። ጌታ ምስክር ፈልጉ። በጣም በጣም እሺ፣ ግባ፣ ችግር የለውም። ጥያቄ ጥያቄ እኮ ተብሏል። ግባ ወንድምነት እንትን ቦታ እስኪያስተካክል ድረስ ነው። ጥያቄ ሊሳሳታ ይሰጠኛል፣ አለመናገር ይቻላል። እሺ ተመልሻለሁ። ተመለስክ? በቃ በቪዲዮውን ራስን ደግሞ በትልቁ አድርግ። እሺ ፀሐይ ነበር አንድ ደቂቃ ምንድነው ያልከው? ታዲያ የጸጋ ስጦታውን እንዴት ነው ከሚሰጠው በልግስና? ኦኬ ሳይሳስት በልግስና የሚሰጠውን እግዚአብሔር ጠይቃሚ ነው መጽሐፍ ቅዱስ ሲናገር። እሱን አላነበብክም ብራዘርዬ? የጸጋ ስጦታማ ነው። ኦኬ መንፈስ ቅዱስ እንደወደደ ነው የሚሰጠው። የስ ጸልይ እንዲሰጥ እኮ ነው በአጭር አማርኛ። ወይና ናታን ትገርማለህ። እኔው እግዚአብሔር ይድረስልህ ብራዘርዬ። ወንድምህ አልደረስክም እንዴ? አይ ደርሻለሁ። ምን ደርሳለሁ? እዚሁ እኮ ነው ያለሁት ወንድምነት። ቀጥሎ ተረኛው እኮ ብያለሁ። እሺ በቪዲዮውን ተረኛው እስኪቀጥል ድረስ ነው ያለሁት። እሺ በቪዲዮውን ኤፊ ጠይቁ በጸሎት አይመጣም ማለት። ኧረ ተው አንተ ልጅ አትሳሳት። እሺ በትልቁ ልስቲ አባ። አይ እንደዚህ ይሁን ወንድምነት። እንደ ልቡ ናትዬ ቀጥል። እሺ ፋይ እንዴት ናችሁ? ሁላችሁንም ያለኝ
ሁለት ጥያቄ ነበረኝ። አንደኛውን ቅድም ወንድሜ ጠይቆታል፣ አንተም መልሰህልኛል። ልሳን እየጨመረ የሚሄድ ነው ወይ የሚለውን ነበረ አንደኛ ለመጠየቅ የፈለኩት፣ እሱ ተመልሶልኛል። ሁለተኛው ጥያቄ ግን አሁን ላይ ኬት ያመጣ ነው ወይም ደግሞ ቸርቾች ላይ አብዛኛ ጊዜ እንደምንሰማቸው የሆነ ልሳን በጣም ነው መድረክ ላይ አብሶ እንትን እየተባለ ያለው እና ማለት ጳውሎስ እንደዛ ካለ ኬት ያመጣ ነው ኬት የተማርነው ነው አሁን ላይ እንትን እያለን እያንጸባር እዛ መድረክ ላይ ያለው ሰውዬ በልሳን እንትን የሚለው የሚናገረው እዛ ጉባኤው በተሰበሰበበት ማለት ነው። ያንን ነገር አብዛኛው ቸርች ላይ ነው። ከየት ያመጣ ነው ነገር ነው የሚል ጥያቄ ስለፈጠረብኝ ነው። አመሰግናለሁ። ምኑ ነው ከየት የመጣ ነው ጥያቄ ፈጠረ ማለት አሁን የሆነ ቸርች ውስጥ ገብተን የሆነ የጸሎት ርዕስ ይሰጣል አይደለ? የጸሎት ርዕስ ተሰጥቶ ያ የጸሎት ርዕስ እየሄደበት ባለው ሁኔታ ላይ መድረክ ላይ ያለው ሰውዬ ወይም ደግሞ የሚመራው ሰው በልሳን ነው የሚናገረው። እዛ ጋር የጸሎት ርዕስ እዚህ ጋር ተሰጥቷል፣ እዛ ጋር ግን እሱ በልሳን ነው ጮክ ብሎ ማይክ ይዞ የሚናገረው እና ያ አንደኛ አግባብ ነው ወይ? ሁለተኛ ደግሞ በጉባኤ መሀል ስለሚል ማለት ነው የሚተረጉም ከሌለ ለእግዚአብሔርና ለራሱ ሰጥ ብሎ እንትን ይበል ስላለ ማለት ነው። ያ አግባብ ነው ወይስ ደግሞ ኬት ያመጣ ነው ነገር ነው የሚለው ነው? አይ ቃሉ እንደሚለው ሐዋርያ ቅዱስ ጳውሎስ በጉባኤ መካከል ተርጓሚ ከሌለ ለራሱ ብቻ ይናገር ነው የሚለው እና በጉባኤ መካከል ሳይተረጎም እንደዛ መናገሩ ትክክል አይደለም። እሱ ትክክል አይደለም ነው። አሁን ተርጓሚ የግድ ያስፈልጋል። ግን ምን አለ መሰል አንዳንድ ነገሮች አሉ። አሁን በቤተ ክርስቲያን እኔ አሁን ኤክስፒሪየንሴን ነው የምነግርህ። ኦኬ አንዳንድ ጊዜ ሰዎች ትርጉሙን ሳያውቁት ራሱ ትርጉሙን ሁሉ የሚናገሩ ትርጉም እንደሆነ ሳያውቁ ሁሉ ትርጉም የሚናገሩበት ጊዜ አለ። አንዳንድ ሰዎች ያ ማለት ትርጉሙ ራሱ ኖሯቸው እነሱ ሰዎቹ ራሱ ሳያውቁ ልሳን እየተናገሩ ልሳኑን እንደገና ተርጉሞ የሚናገሩ ሰዎች አሉ። እኔ እንደዛ በኤክስፒሪየንስ የገጠመኝ ጊዜ አለ። አንዳንዱ ደግሞ ከጉባኤ መካከል ትርጉሙን የልሳኑን ትርጉም የሚናገርበት ጊዜ አለ። አሁን እነዚህን አይደንቲፋይ ማድረግ ነው አሁን ችግር እየሆነ ያለው ማለት ነው። ማን ትርጉሙን እየተናገረ ነው? ገብተዋል። ትክክል። ለዛኛው ለሚነገረው ልሳን ትርጉም ማን እየተናገረ ነው፣ ማን እየተናገረ አይደለም ትርጉሙን እንደዚህ የሚሉ ሰዎች በፊት ነበሩ። እኔ ልጆኜ በኋላ ነው ብዙ ያላየሁት እንጂ ቸርች ውስጥ ትንቢት ሁሉ ሲመጣም የሚጽፉ ነበር። ሽማግሌዎች ይመዘግቡ ነበር እየሄዱ ትንቢት ሲመጣ። በነገራችን ላይ ሰውየውን ሄደው ይመዘግባሉ፣ ትንቢቱን ይመዘግባሉ፣ የተናገረውን ነብዩ ምናምን መጽሐፍ ቅዱስ ላይ ነው ያ። በነገራችን ላይ ልሳን ሲነገር እንደዚህ ሲተረጎም ሌላው ደርቦ ሲናገር ሄደው ያስቆሙ ነበረ ምናምን እንደዚህ አይነት ነገር ነበረ። እና በኋላ ላይ ግን ትንሽ ድብልቅልቅ ያለ ነገር አለ። የስርዓት እንትን ጥያቄ ሊነሳ የሚችልበት ሁኔታ ውስጥ እንደገባን ይታወቃል። እነሱ ነገሮች መስተካከል አለባቸው። ትክክል። ጳውሎስም ያንን ደብዳቤ ለዛች ቤተክርስቲያን ሲጽፍ እንደዛ የጸጋ ስጦታ አጠቃቀም ችግር ስለነበረ ነው። እና ዛሬም በእኛ ቤተክርስቲያን ውስጥ አንዳንድ በልማድ የሚደረጉ ግን መጽሐፍ ቅዱሳዊ ያልሆኑ ነገሮች አሉ። በጉባኤ መካከል ልሳን የሚተረጉም ከሌለ ለራስህ ጸልይ ነው፣ ለራስህ ጸልይ ተብሏል። ይሄንንም እንደዛ የሚሉ ሰዎች እንትኑን ይለጥጡታል። በዛ ጽንፍና በዚህ ጽንፍ እንትን ማለት አያስፈልግም። በልኩ ማድረግ አለብን። ሐዋርያው ቅዱስ ጳውሎስ ቅድም ስናይ እንደነበረው ለራሱና ለእግዚአብሔር ብሏል። ከእግዚአብሔር ጋር ተነጋገር ራስህ በቃ ጮክ ብለህ ግን ትርጉም በሌለው ነገር አትረብሽ ነው። ማይተረጉም ከሆነ በተገለጠ ቃል ተናገር፣ የሚተረጉም ከሆነ ግን ጥሩ ነው በለው ነው። እንደዛ ነው መጽሐፉ የሚለው።
እሺ ናትዬ ተመልሷል። አይ ቲንክ ሌላ ኤላ 24 እንዴት ነህ? ሰላም ነው ወንድሜ? እግዚአብሔር ይመስገን። ያው እኔ ጥያቄዎችን የነበሩትን ያው አብዛኞቹ ተጠይቀዋል። ግን ለራሱ ይናገር ሲል በውስጡ ይጸልይ ነው ድምፅ ሳይወጣ ጉባኤ ውስጥ። የመጀመሪያው ጥያቄ በድምፅ ሳይሆን ሳትረብሽ፣ ሌላውን ሳትረብሽ ጸልይ ነው። ቀስ ብለህ ጸልይ ነው። አዎ ቀስ ብለህ ድምፅ ጸልይ ሳይወጣ። ነው። ኦኬ። ሌላው ጥያቄ ምንድን ነው? የሐዋርያት ቤተ እምነቶች ልሳንን ኤክስፒሪየንስ ያደርጋሉ እና የእነሱስ ልሳን እንዴት ነው የሚታየው የሚል ነው ጥያቄ። ምክንያቱም በሆነ አጋጣሚ ጉባኤያቸው ገብቼ ኦብዘርቭ ለማድረግ ሞክር ያለው እና ኤክስፒሪየንስ ያደርጋሉ ልሳን እና ያው አይ ቲንክ ከድህነትን ጋርም ያገናኙታል ይመስለኛል። የፋይናል እንትናቸው ጋር መዳኛ መገለጫው ነው ብሎም ያምናሉ። ካልተሳሳትኩ ታርመኛል። እና የእነሱ ልሳን እንዴት ነው የሚታየው የሚለው ጥያቄ። ቴንክ ዩ። ያው አጭርና ግልጽ ነው የነሱ። እነሱ ልሳን ብቻ አይደለም፣ እነሱ ኢየሱስ ይላሉ፣ እነሱ አብ ይላሉ፣ እነሱ መንፈስ ቅዱስ ይላሉ። ስለዚህ እነሱ አብና ኢየሱስ መንፈስ ቅዱስ አሉ ማለት ኦርቶዶክሳውያንም መንፈስ ቅዱስ አብ ይላሉ፣ ጴንጤዎች፣ ሌሎች ፕሮቴስታንቶችም ይላሉ፣ ካቶሊኮችም ይላሉ። ስለዚህ እነሱ ኢየሱስ አሉና ካቶሊክ እና ኦርቶዶክስ የሚሉት ኢየሱስ የኦንሊ ጂሰስ ኢየሱስ ነው ማለት እንዳልሆነ ሁሉ እነሱ የሚናገሩትም ልሳን እኛ ፔንቴኮስታሎች ትክክለኛ ክርስቲያኖች የምንናገረው ልሳን አይደለም ማለት ነው። ምክንያቱም እነሱ ጭራሽ የመንፈስ ቅዱስን ህልውና የካዱ ሰዎች ናቸው። መንፈስ ቅዱስ ራሱ ፐርሰን ነው ብለው አያምኑ። ሲጀመር ያን ስጦታ የሚሰጠው ደግሞ መንፈስ ቅዱስ እንደወደደ እያካፈለ ያደርጋል ነው የሚለው አንደኛ ቆሮንቶስ ምዕራፍ 12 ላይ። ስለዚህ እነሱ ህልውናውን ሁሉ ክደዋል እንኳን የጸጋው ስጦታ ሊቀበሉ ማለት ነው። ስለዚህ ትክክል አይደለም ማለት ነው። ትክክለኛው መጽሐፍ ቅዱሳዊ እውነተኛው ልሳን የለም እዛ ማለት ነው። ማተር ኦፍ ፋክት ልሳኑ ሳይሆን እውነተኛውም ጌታ የለም እዛ ማለት ነው። መልሱ እሱ ነው። እሺ ተመለሰ። ቴንክ ዩ። አመሰግናለሁ። ተነሱ። እሺ 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 ደሜ ኤፍዬ ወንድሜ እንዴት ነው? እንዴት ነህ ደሜ? አማን ነው። እግዚአብሔር ይባረክ። ሰላም ባጃጅ ተገኛለ። እንዴት ነው? ሰላም ነው አለሁልህ ደምዬ። እንዴት ነህ? አይሰማም? ጫጫታ አለ ደሜ። ይሰማል? ጫጫታ አለ። ይሰማል ግን ጫጫታ አለ። አቆረ አይሰማም? ጫጫታ አለ። ጫጫታ አለ። ይሰማል? ደሜ እንትን ላይ ነው ያለው። ጫጫታ፣ በጣም ጫጫታ አለ ደሜ ያለበት ማለት። እሺ ጥያቄ ያላችሁ የገባችሁ ጥያቄ ማቅረብ ትችላላችሁ። ሙሌ ሰላም ነው? እንዴት ነህ? አለሁ እግዚአብሔር ይመስገን። እንዴት ነው? አለሁ ብራዘር። የሆነ ልጠይቅ ብዬ እኮ እንዴት ነው ትክክለኛ ልሳንን ማወቅ የሚቻለው? አሁን በዚህ ዘመን ሰዎች በጣም ይሸውዳሉ ምናምን ነገር። እንዴት ነው መለየት የሚቻለው ይህን ነገር? ሰዎች በጣም ተመሳሳይ ሸምድዶ ምናምን ሁሌ ተመሳሳይ የሚያወራል። አዲስ ቋንቋ እንደሆነ መጽሐፍ ቅዱስ ያወራል። ግን በየቀኑ የሆነ ሸምድዶ አንድ አይነት የምናገር አይነት የሆነ ያን ነገር በምንድነው እንዴት ነው መለየት የሚቻለው? ከእግዚአብሔር የተሰጠ ልሳን ይሁን ሰዎች ፈጥሮ ቦታው ላይ ያለውን ነገር ለማሳመንና ያችን ጊዜ ለማለፍ የሚጠቀሙትን ከየትም መምቶ ቋንቋው ማንም ማያውቅ ስለሆነ እንዴት ማን ነው ይህን ቋንቋ ማወቅ የሚችለው ምለውን ነገር ልጠይቅ ብዬ ነው። ኦኬ ብዙ ፌክ የሚናገሩ አሉ። ያው ትክክል ነው፣ እውነት ነው። እና እነሱን እንዴት ማወቅ ይቻላል ከእውነተኛው ልሳን? አጭር ነው መልሱ። መጽሐፍ ቅዱስ ሲናገር በመንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ይላል። ስለዚህ ክርስቲያኖች በእግዚአብሔር መንፈስ ነው የሚመሩት ማለት ነው። እና ቀላል ነው፣ በመንፈስ ነው አይደንቲፋይ የሚደረጉት። ስለዚህ በመንፈስ አይደንቲፋይ መድረግ ማትችል ከሆነ ስለዚህ ጌታን መቀበል አለብህ ማለት ነው። ጌታን መቀበል አለብህ። ጌታን ከተቀበልክ ደግሞ ያ በውስጥ ላለው ለቤዛ ቀን የታተምክበት ቅዱስ የእግዚአብሔር መንፈስ በውስጥ አክቲቭሊ እንዲሰራ ኦኬ። እንደዚህ አይነት ነገሮችን ሴንስ ለዛ ነው ጥቅሙ። እንትን ሴንስ እንድታደርግ ቦታ መስጠት አለብህ፣ ሰሜት ማድረግ አለብህ፣ አክሰስ እንዲያገኝ ማድረግ አለብህ። ከዛ እውነተኛውን ከውሸተኛው የከበረውን ከተዋረደው የምትለይበትን ያንን ነገር ኦልሬዲ አለ
ትቀበላለህ አለለም። በጌታ ከሆንክ ኦልሬዲ ውስጥ አለ። በጌታ ካልሆንክ ግን በጌታ መሆን ይጠበቅብሃል። ሰው መንፈስ ቅዱስ እንዴት መሰለ በእኛ ህይወት ውስጥ የሚሰራው እንደዛ ነው። አብሶሉት እንትን የመጨረሻው መልሱ እሱ ነው። እሺ ምንም እንትን የለው። በቃ በመንፈስ ነው የምትለየው ማለት ነው። እሱን ለመለየት ጸጋ አያስፈልግም ወይ ነው የኔ ጥያቄ። እሱን ራሱ የመለየት አያስፈልግም። አያስፈልግም። በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ነው የሚለው። የእግዚአብሔር ልጅ ከሆንክ በቃ የእግዚአብሔር ልጅ ነህ። መንፈስ ቅዱስ በውስጥ አለ። ስለዚህ መለየት አለብህ። ሰው ምንም የጸጋ ስጦታ አያስፈልገውም። የእግዚአብሔር ልጅ መሆን ብቻ ነው በቂ። በመንፈስ የሚመሩት ያለው መንፈስ ቅዱስ ጋይድ የሚያደርጋቸው ሊድ የሚያደርጋቸው ሰዎች በጌታ የሆኑ የእግዚአብሔር ልጅ የሆኑትን ነው እንጂ የጸጋ ስጦታ ያላቸውን ሰዎች አይደለም። መንፈስ ቅዱስ እንዴት መሰለ በህይወታችን የሚሰራው አሁን በጌታ ከሆንክ መንፈስ ቅዱስ አለ በውስጥ አለ መንፈስ ቅዱስ። ካዲያ በውስጤ መንፈስ ቅዱስ ካለ ለምንድነው መንፈስ ቅዱስ ጋይድ ማያደርገኝ? ለምንድነው መንፈስ ቅዱስ ድምፁን ማያሰማኝ? ለምንድነው እንደዚህ አይነት ጥያቄዎች ካሉብህ መንፈስ ቅዱስ በህይወታችን ውስጥ እንዴት እንደሚሰራ ነገር ለምሳሌ አሁን ወደ ቤት ስትሄድ ብዙዎቹ መንፈስ ቅዱስ በውስጣቸው ስለመኖሩም ከዛ የተነሳ ጥርጣሬ ውስጥ ይገባሉ። አሁን ቤት ስትሄድና አንተ መኝታ ቤት ስትገባ ጨለማ ነው አይደል? መኝታ ቤት ማለት ነው። ሰነፍ ካልሆንክ መብራት አብርተህ ካልሄድክ በስተቀር ማለት ነው ጨለማ ነው። ስለዚህ ስትከፍት መኝታ ቤት ጨለማ ነው ማለት መብራት የለም ማለት ነው እንዴ? አለ፣ መብራት አለ። ካዲያ ለምንድን ነው ጨለማ የሆነው? ኢንስቶል ተደርጓል ሲስተሙ በሙሉ ማለት ነው። ግን ስዊች አለ። ሄደህ ኦን እና ኦፍ ማድረግ ያለብህ ስዊች አለ። ሄደህ ስዊቹን ኦን ስታደርገው ማብራ ማጥፊያው ማለት ነው ማብራት ይበራል። ልክ እንደዛ መንፈስ ቅዱስን በህይወታችን እንደዛ ነው። ኦኬ በክርስቲያኖች በሙሉ መንፈስ ቅዱስን ተቀብለዋል። ነገር ግን መንፈስ ቅዱስ በውስጣቸው አክቲቭሊ እንዲሰራ እነሱ ራሳቸውን ለመንፈስ ቅዱስ ማስገዛት አለባቸው። ኦኬ ሰሚት ማድረግ አለባቸው። ለዛ ነው ቅዱሱን ለቤዛ ቀን የታተማችሁበትን ቅዱሱን እግዚአብሔር መንፈስ አታሳዝኑት የሚለው። በምን ያዝናል ካልክ ሰዎች በኃጢአት ምክንያት በኃጢአት ምልልስ በኃጢአት ህይወት ሲኖሩ እሱን አለመታዘዝ ድምፁን ባለመታዘዝ በኃጢአት ህይወት ምልልስ ስትኖር እግዚአብሔር የማይከብርበትን የህይወት ምልልስ ስታደርግ እግዚአብሔርን ለማወቅ በመንፈሳዊ ህይወት ለማደግ ራስን ባላማጠንቅ ባላስገዛ ቁጥር እንደዛ ባረክ ቁጥር መንፈስ ቅዱስን ባልታዘዝ ቁጥር በህይወት አክቲቭሊ እሱ ተገልጦ መስራት ያቆማል። ሶ የዛን ጊዜ ጠላት ይጮህብሃል ማለት ነው። ልክ እንደ ሆቴል በር በውስጥም በውጭም የምትከፈት ትሆናለህ በጠላት ማለት ነው። ግን እንዳልኩ ለዛ ለቤዛ ቀን የታተምክበት መንፈስ ራስን ስታስገዛ እንደ አንድ ክርስቲያን ምልልስህ እንደዛ ሲሆን ህይወትህ እንደዛ ሲሆን መንፈስ ቅዱስ በህይወትህ አክቲቭሊ እየሰራ ይመጣል ማለት ነው። ሶ የእሱን ድምፅ መስማት ትጀምራለህ። የእሱን ምሪት መስማት ትጀምራለህ። እንደዛ ነው የሚሆነው። በህይወትህ አክቲቭሊ ተገልጦ እንደሱ ስራውን የሚሰራው በዛ ሁኔታ ነው። አካሄድ አለው፣ አሰራር አለው። ሶ በምን እንለያለን? ምንም ሌላ መለያ የለውም። ምንም እስክሪፕቶና ወረቀት ይዘህ ሪከርድ አድርገህ እንትን እያልክ አትለይም። በመንፈስ ነው የምትለየው። በዚህ ዘመን እንደሱ መንፈሳዊ ነገር እንደዛ ሞኝነት እየሆነ መጥተዋል አንዳንድ ሰዎች ላይ ማለት ነው። የወረቀት ሰዎች ሆነናል። ፊደል ላይ ሆነዋል እንትናችን ማለት ነው። እና ሞኝነት ሆነዋል አንዳንድ ጊዜ መንፈስ ቅዱስ መጽሐፍ ቅዱስ የሆነ ሰው አስተምሮ የሆነ ነገር መጽሐፍ ቅዱስ አንተ መጽሐፍ ቅዱስ በምን አወክ? አይ መንፈስ ቅዱስ ነገረኝ ምናምን የሚል ሰምተህ ታውቃለህ? እዚህ ሶሻል ሚዲያ ላይ መንፈስ ቅዱስ አበራልኝ፣ መንፈስ ቅዱስ አብራራልኝ ምናምን የሚል ሰው የለም። ለምን? ስለሚሳቅበት እኮ ነው እንደዛ የሚለው ማለት ነው። መንፈስ ቅዱስ የቃሉን ፍቺ ስላላበራለት እኮ አይደለም፣ ስለሚሳቅበት። ለምን? እነሱ እነ አትናቴዎስ እነ ፖሊካርፕ እነ ዮሐንስ አፈወርቅ ምናምን ናቸው። ለነሱ ከመንፈስ ቅዱስ በላይ ከአምላክ በላይ ስለሆኑ እነሱ ማለት ነው። እነሱን ነው ሜንሽን ብታደርግ አዋቂ የምትባለው። ነገር ግን ሁሉም ከመንፈስ ቅዱስ አንጻር ሁሉም ማለት ነው ሁሉም ኢምንቶች ናቸው። አይሴድ ሁሉም የምልህ ጳውሎስና ጴጥሮስ እና ምናምንም ጨምር እንኳን እነዚህ የቸርች ፋዘርስ የምትላቸው ምናምን 6 ተናግረው 5 የሚሳሳቱ ምናምን ሳይሆን ዋና እነ በጎ ሐዋርያት ጭምር ኢምንቶች ናቸው በመንፈስ ቅዱስ ስታንዳርድ ስታያቸው ማለት ነው። መንፈስ ቅዱስ አምላክ ነው፣ ፍጹም የሆነ አምላክ ማለት ነው። ስለዚህ ልጆችሽ ከእግዚአብሔር የተማሩ ይሆናሉ ነው የተባለው። እግዚአብሔር ያስተማረው ይበልጣል። በኢየሱስም ሲናገር አብ ካልሳበቀ ወደ እኔ የሚመጣ የለም፣ ከአብ የሰማ የተማረ ይላል። አብ አስተማሪ ነው።
የሱ ትምህርት ይበልጣል። እሱ ያስተማረው ሰው አይወድቅም። እሱ ያስተማረው እውቀት ይታወቃል። ይሄ ሄደህ እንትን ኮሌጅ እና እንትን ሄደህ ስነ መለኮት 3 ዓመት 4 ዓመት 5 ዓመት 6 ዓመት 7 ዓመት የምታስረዳው እሱ አይደለም አለ። ከዛ የተሻለ አለ። እነ ጴጥሮስን ለምን ስለ ጌታ ተናገራችሁ ተብለው ተደድበው እስር ቤት ተወረወሩ እነ ጴጥሮስ እና ወጡና በማግስቱ አስወጣቸውና ማስጠንቀቂያ ሊሰጧቸው ፈለጉ እነ ጴጥሮስን። ከዚህ በኋላ በዚህ ስም ምናምን እኛ ዝም ብለን እንደዚህ አሉና ሲናገሩ የተሰበሰቡት ፈሪሳውያን ምን አሉ? አይሶ እንዴ ያልተማሩ ሰዎች እንደሆኑ አወቋቸው ይላል። ያልተማሩ ሰዎች ነበሩ እና ምን አሉ? እነዚህ ከኢየሱስ ጋር ነበሩ አሉ። በምን እንዳወቁ ታውቃለህ? በእውቀታቸው። የእነሱ እውቀት ኢየሱስ ጋር ከመዋል የሚገኝ እውቀት ነው እንጂ በትምህርት ቤት የሚገኝ እውቀት አልነበረም። ኢየሱስ ጋር ከመዋል የተገኘ እውቀት ነው። ሰው አዲስ እውቀት ነው፣ ማንም ጋር የሌለ ማለት ነው። ምድር ላይ ኤግዚስት የማያደርግ ሰማያዊ እውቀት ነው እና ሾክ ሆኑ ሲሰሟቸው ማለት ነው። በትምህርት ቤት የሚገኝ አልነበረም። ሰዎቹ የተማሩ ፎርማል ኤጁኬሽን ያላቸው ሰዎች አልነበሩ። እነዚህ ከኢየሱስ ጋር ነበሩ አሉ። በዛ አወቋቸው እና እንደሱ አይነት ነገር ሞኝነት እየሆነ መጣ አሁን ማለት ነው። ሰዎች መጽሐፍ የኛ እናቶችና አባቶች ስማቸውን እንኳን መጻፍ አይችሉም ነበር። መንፈስ ቅዱስ የቃሉን ፍቺ አብርቶላቸው ነበር። በዛ በተረዱት ነገር ላይ በዛ ላይ ቆመው ነበር። ነፍሳት ለቁጥር የሚታክት ነፍሳት ወደ እግዚአብሔር መንግስት እንዲመጣ ምክንያት የሆኑት በጨለማ ኃይል ላይ ስልጣን ተቀብለው የምድሪቷን ጥላሸት ሲገለባብጡ አብሴንዳውን የነበረው በዛ መረዳታቸው ነበር። መንፈስ ቅዱስ አስተማሪ በመሆኑ የመንፈስ ቅዱስን አስተማሪነት፣ የመንፈስ ቅዱስን መካሪነት፣ የመንፈስ ቅዱስን መሪነት ያንን ስለተረዱና በዛ እውነት ላይ ስለቆሙ ነበር። ዛሬ እሱ ተረስቷል። ተረስቶ ወረቀት እንትን ላይ ነበር። አብሶሉት እውቀት የተባለው እንትና ነው። እንትና ብሎታል። አዎ እንትና አላለው። አይ እንትና አላለውም። ስለዚህ ትክክል አይደለም። አፌርሜሽን እንትን የሚሰጠው እንትና የሚባል ቸርች ፋዘር ነው። እኔ ጋር አይሰራም። ስትመጣ ደፋዋለሁ እኔ እንደዚህ ማለት ነው። ኤርሚያስ አበበ ብዙ ጊዜ እንደዛ የሚናገረው ወንጌላዊ ኤርሚያስ ዘርበለው ምናምን እንደዛ ሲል ምናምን እንትን ሊሉ ይፈልጋሉ። ትክክል ነው። ዘርበ አለቅልቄ ነው ምደፋል የሚለው እውነቱን ነው። አለቅልቄ ሁሉንም ትደፋለታል። ከመንፈስ ቅዱስ የሚበልጥ የለም። መጀመሪያ መንፈስ ቅዱስ፣ መጨረሻስ መንፈስ ቅዱስ። እንደዛ ነው። መለኪያውም እሱ ነው። ስታንዳርዱ እሱ ነው እንጂ ቸርች ፋዘርስ አይደሉም። እነ ጳውሎስ እነ ዮሐንስ ምናምን እኮ እነሱ ሐዋርያቱን እኮ ያ በዛም በነቢያቱን ሐዋርያቱን መሰረት ላይ ታንጻቸዋል ይላል። መሰረቱ አይነቀነቅም። የነሱ ትምህርት ኢንፋሊብል ነው የምንለው እኮ የመንፈስ ቅዱስ ስለሆነ እኮ ነው። ትምህርቱ እኮ የነሱ አይደለም፣ የመንፈስ ቅዱስ ስለሆነ ነው። በመንፈስ ቅዱስ ተነስተው የጻፉት ስለሆነ ነው። መንፈስ ቅዱስ እውነት ስለሆነ እኮ ነው እንጂ ጳውሎስ ኢንፋሊብል ነው እንዴ? ጴጥሮስ ኢንፋሊብል ነው እንዴ? አይደለም። ጳውሎስና የጴጥሮስ ትምህርት ለምንድን ነው ኢንፋሊብል የሆነው ካልክ የመንፈስ ቅዱስ ነው። ባለቤቱ መንፈስ ቅዱስ ነው። ስለምን እስትንፋሰ መለኮት ነው ብለን ስለምናስብ ስለምናምን ደሞም ስለሆነ፣ ስለዚህ መንፈስ ቅዱስ በላይ ነው። በዚህ ዘመን እንደ ሞኝነት ይቆጠራል፣ ግን አይደለም። እንደ ሞኝነት አይደለም። በቃ በእግዚአብሔር መንፈስ የሚመሩ እነዚህ የእግዚአብሔር ልጆች ናቸው ይላል። ስለዚህ በእግዚአብሔር መንፈስ ነው የምንመራው። እንደዛ መሆን አለበት። እንደሱ መመራት ካልጀመርክ መጀመር አለበት። ያ ለቤዛ ቀን የታተምክበት ቅዱሱ የእግዚአብሔር መንፈስ በውስጥ ያለው መኖሪያው ውስጥህን ያደረገውን ያን መንፈስ ቅዱስ መስማት፣ መታዘዝ፣ ለሱ ድምፅ ሴንሲቲቭ መሆን አለበት። እንደዛ መኖር አለብህ። እንደዛ መኖር መጀመር አለብህ። ካልኖር እንደዛ መኖር ካልጀመርክ ማለት ነው። እሺ ወደ ሌላ ጥያቄ ልሂድ። ጥያቄ ያላችሁ ሰዎች መግባት ትችላላችሁ። እሺ ግሩም ሰላም ነው። ሰላም ነው። ሰላም ናችሁ? ሁላችሁንም ሰላም ብያለሁ። ድምጼ ጥሩ ነው? ይሰማል? ይቆ ካለው ንገረኝ። ጥሩ ነው ያለው ድምጼ? ትንሽ አለው ግድል። እሺ እንዴት ነው? ሰላም ብያለሁ። ስለ ልሳን ያለው አመለካከት ላይ ያው አሮን ለመጠየቅም ይሁንም ለመወያየትም ይሁን አሮን አላወኩትም፣ ግን አንዳንድ ጥያቄዎች አሉ በእኛ በፕሮቴስታንቱ እምነት ውስጥ። አሮን ሰምተህ ከሆነ በቅርብ ጊዜ የሊሊ መዝሙር የሆነ ኮንፈረንስ ላይ በልሳን የተናገረችውም በኤአይ ተርጉሞት የሊሊ ልሳን ተተረጎመ ብለው ያወጡት አለና አም ሰርፕራይዝ እንደዛ ማድረጋቸው። ግን ጥያቄው ምንድን ነው? ልሳን ይህ ሁሉ እኔ ያው ማይገባኝ ነገር አለ። ምንድን ነው ልሳን ማይተረጎም ከሆነ ለምን ስትራግል አስፈለገ? ቤተክርስቲያን ውስጥ መናገሩ ማይተረጉመው ሰው ከሌለ
ለምን አስፈለገ? ዋዝ ቤኔፊት ኦፍ ዛት? አንደኛ ቆሮንቶስ ላይም እንደዛ ነው የሚለው አይደለ? ማይተረጎም ከሆነ ዩዝለስ ነው። ስለዚህ እንደውም በትንቢት ብትናገሩ ይሻላል፣ በተተረጎመው ቃላት ብትናገሩ ይሻላል የሚለው ስላለ እንደው ኮንፊዥን ባይፈጥር ባትናገረው ዋዝ ቢግ ዲል አንደኛ። ሁለተኛ ነገር ደግሞ በልሳን መናገር ከእግዚአብሔር ጋር ሚስጥር ይነጋገራል አለ እንጂ ለህዝብ ይናገራል አለ መጽሐፍ ቅዱስ። ስለዚህ ከእግዚአብሔር ጋር ሚስጥር መነጋገሪያ ከሆነ ግለሰቡ የሰጠው ሚስጥር የሚነጋገርበት ከሆነ ዋይ ለምንድን ነው ያንን ነገር የተናገረውን ነገር ፐብሊካሊ መተርጎም ያስፈለገው? እሱም አይገባኝም። ሶስተኛ ነገር ደግሞ በልሳን የሚናገር አሁን ቅድም የተናገርከው ነገር በመንፈስ መመራት ያስፈልጋል ለመለየት የሚለው ነገር እውነት ነው፣ እሱን እቀበላለሁ። ግን ይህ ሁሉ በመንፈስ መመራት ከሚልቅ ተናጋሪው ሰው የተረጎመውን ቋንቋ የተናገረውን ቋንቋ መተርጎሙ ሲምፕል አይሆንለትም ወይ? እዛ ካልኩሌሽን ውስጥ ከምንገባ እና እኔ አላምንም፣ ይቅርታ አድርግልኝና ያው መድረክ ላይ በልሳን አምናለሁ፣ መንፈስ ቅዱስ ነው። ግን መንፈስ ቅዱስ ለሁሉም አይሰጥም። የስጋ ቋንቋ አይደለም የመንፈስ ቋንቋ ስለሆነ ማለት ነው። ስለዚህ መንፈስ የሚናገረውን ቋንቋ ስጋ ስለማይረዳው በስጋ መተርጎም ሮንግ ነው ብዬ ነው የማምነው። እና እነዚህ እስቲ እንዴት ታየዋለህ? እሺ የመጀመሪያው ያው በጉባኤ መካከል ማይተረጎም ከሆነ ዩዝለስ ነው ያልከው፣ ዩዝለስ ነው አላለም ሐዋርያው ቅዱስ ጳውሎስ። በጉባኤ መካከል ማይተረጎም ከሆነ ለአንተና ለእግዚአብሔር ሆነ ጸልይ፣ አንተ በመልካም ነው የምታመሰግነው፣ ጥሩ ነው ያረከው ነው የሚለው እንጂ ዩዝለስ ነው አላለም። ሰው በጉባኤ መካከል ማይተረጎም ከሆነ አንተ ለራስህ ትጸልያለህ፣ ድምፅህን ከፍ አድርገህ ሌሎቹን ሳትረብሽ፣ ጉባኤ ሳታውክ፣ ማመጥ በጠፋበት ሁኔታ ሳይሆን ለራስና ለእግዚአብሔር ጸልይ ነው። ጥሩ ነው፣ እንደዛ ነው የሚጸልየው። ዩዝለስ ነው አላለም። ዲፋይ ታደርጋለህ፣ ራስን በመልካም ታመሰግናለህ፣ ጥሩ ነው እንደዛ ማድረግህ ነው ያለው ጳውሎስ ማለት ነው አንደኛ ቆሮንቶስ ምዕራፍ 14 ላይ እንጂ ዩዝለስ ነው አላለም። ማይተረጎም ከሆነ በጉባኤ መካከል ድምፅህን ከፍ አድርገህ ሰዎችን እየረበሽክ መጸለይ የለብህም። ለራስና ለእግዚአብሔር ግን ጸልይ፣ በጉባኤ መካከልም ቢሆን ማለት ነው። እና ጉባኤ መካከል ልሳን አልተከለከለም። ጉባኤ መካከል ላይ ሲሆን ሳትረብሽ ራስና እግዚአብሔርን ራስህ ከእግዚአብሔር ጋር ሆነ ተነጋገር ነው ያለው። ስለዚህ አንዱ እሱ ዩዝለስ ነው አላለም። ራስን ኤዲፋይ ታደርግበታለህ ከእግዚአብሔር ጋር which ያ ቅድም የተነሳው ሁለተኛው ላይ መደጋገም እንዳይሆን ቃላት ወደ ሁለተኛው ላይ ልምጣና ሁለተኛው ላይ ሚስጥር የሚነጋገር ነው የሚለው። ስለዚህ ለጉባኤ ምናምን አይደለም፣ እንደዛ አይደለም። ሚስጥር መነጋገር ማለት ምን ማለት ነው? ከእግዚአብሔር ጋር ሚስጥር ይነጋገራል ማለት አንተ ሚስጥር ትነግረዋለህ ለእግዚአብሔር ማለት አይደለም። ስፒሪቹዋል ሪል ምን አክሰስ ያደርጋል? ከእግዚአብሔር ጋር ኮሚኒኬት ማድረግ ይጀምራል ነው። ከእግዚአብሔር ጋር ኮሚኒኬት ስታደርግ ለህዝቡ የሚሆን መልእክትም ልትቀበል ትችላለህ በልሳን። ለዛ አይደል እንደ ጳውሎስ ሲተርጉምና ህዝቡ ይስማው የሚለው እኮ ህዝቡ እንዲታነጽበት ዘንድ ነው የሚለው። ተተርጉሞ ህዝቡ ከሰማው ህዝቡ ይታነጽበታል። ሶ ስፒሪቹዋል ሪል ምን አክሰስ ታደርጋለህ ነው። ምስጢርን ከእግዚአብሔር ትቀበላለህ፣ ለህዝቡ ትናገራለህ ነው። ህዝቡ ደግሞ በዛ ይታነጻል። አለበለዚያ ግን አንተ ብቻህን ምስጢር ትነጋገራለህ ከእግዚአብሔር ጋር፣ አንተ ራስን ታነጻለህ፣ ህዝቡ ግን አይጠቀምም ነው እያለ ያለው። ስለዚህ ማይተረጎም ልሳን በጉባኤ መካከል ከማይተረጎም ልሳን ትንቢት ይበልጣል። የሚተረጎም ከሆነ ልሳኑ ግን ከትንቢት እኩል ነው ማለት ነው። ሶ ጳውሎስ እዛ ጋር እያነሳ ያለውን ሀሳብ እሱን በተመለከተ ነው። ስለዚህ ሁለቱም አንደኛ በጉባኤ መካከል ስላለ ነገር ሲናገር ሐዋርያው ቅዱስ ጳውሎስ ቅድም በደንብ በሰፊው ስናይ ነበረ። የተጻፈነበትም ዋና ዓላማ ሰዎች ኦፍ ኮርስ እዚህም እዛም ተነስቶ ሁሉም በልሳኑ ጮክ እያለ ተርጓሚ በሌለበት መጸለዩ ትክክል አይደለም ብሏል ጳውሎስ። ለራሱ ግን መጸለይ ይችላል በጉባኤም መካከል ሆኖ ማለት ነው። ሰው በጉባኤም ይሁን ብቻውን ሆኖ ያን በማድረጉ ደግሞ የሚያገኘውን ጥቅምም እዛው ሐዋርያው ቅዱስ ጳውሎስ ተናግሯል። ሰው ምንድነው እንደ መፍትሄ ደግሞ ብሎ ያስቀምጠው ሐዋርያው ቅዱስ ጳውሎስ የሚናገር ልሳን እንዲተረጉም ደግሞ ይጸልይ አለ። ትርጉሙን ደግሞ እንዲቀበል ይጸልይ አለ። ስለዚህ ልሳን የምትናገሩ ሰዎች እኔን ጨምሮ እኔ ልሳን ተናጋሪ ነኝ፣ ተናግሬያለሁ ብዙ ጊዜ። ልሳን በጣም ነው የምናገረው፣ እኔ በልሳን ነው የምጸልየው ብዙ ጊዜ። ስለዚህ ትርጉም ደግሞ እንዲሰጠ ትርጉም የለኝም እኔ የልሳን ትርጉም ስጦታ የለኝም። እሱን እንድንጸልይ ይናገር ጥያቄ ያን ጥያቄ ልሳን ትናገራለህ አይደል አንተ? የስ ከጳውሎስ አልበልጥም እንጂ ልሳንን ተርጉመህ ታውቃለህ? የለኝም፣ ትርጉም አልተሰጠኝም፣ አልተረጉም። እሺ ታዲያ ካልተተረጎመ ለምሳሌ እኔ አሁን በአማርኛ ነው የማወራህ አይደለ? ኦኬ እኔ አሁን በአማርኛ አወራለሁ። በአማርኛ ጥሩ ቃል ብናገርህ የሆነ ፊሊንግ ይሰጣል አይደለ? የሚያንጽ ነገር ይመጣል አይደለ? ኔጌቲቭ ነገር ደግሞ ብናገር ደግሞ የሚያፈርስ ነገር ብናገር ደግሞ እንደዛ ደግሞ ዳውን ትሆናለህ ማለት ነው አይደል እንዴ? ስለዚህ በልሳን የሚናገር ራሱን ያንጻል ሲል የማይገባው ከሆነ የማይተረጉመው ከሆነ ሚሊዮን የማያውቀው ከሆነ ምን ብሎ ነው የሚታነጸው? ስለተናገረ ብቻ
አዎ ስለተናገረ ብቻ አይገባውም ይላል ጳውሎስ እኮ በልሳን የሚጸልይ አይምሮ አይገባውም ሲጸልይ ይላል ጳውሎስ የሚናገረውን አያውቅም ይላል ጳውሎስ ስለዚህ ጳውሎስ የሚናገረው በልሳን በሙሉ አይገባውም ማለት ነበር አይገባኝም ብለዋል እሱ ራሱ አሁን ጳውሎስም አይገባውም ምንም አይገባኝም በልሳን የሚጸልየው አይገባንም ልክ ነህ ትርጉም ከሌለው አይገባም ትርጉሙ ከተሰጠ ግን ትርጉሙ ስላለ ይገባል ትርጉሙ ከሌለ ግን አይገባም እና አንብበው ጳውሎስ ያለውን አንደኛ ቆሮንቶስ ምዕራፍ 14 ላይ ነው አሁን አንደኛ ቆሮንቶስ ምዕራፍ 14 ላይ በመንፈሴ በልሳን ጸልያለሁ በስጋዬ እጸልያለሁ ይላል አዎ እሱ የሚለው 15 ላይ ነው ከዛ በፊት ምን ይላል መሰለህ 13 ጀምሮ ብናነበው ስለዚህ በልሳን የሚናገር እንዲተረጉም ይጸልይ ይላል ኦኬ ልሳን የሚናገር ግን ማይተረጉም አለ ማለት ነው ሶ ያ ልሳን የሚናገረው እና ማይተረጉመው ሰውዬ ጉባኤው እንዲታነጽበት ልሳን ትርጉም እንዲሰጠው ይጸልይ ይያለ ነው ጳውሎስ ከዛስ በልሳን ብጸልይ ግን መንፈሴ ይጸልያል አይምሮዬ ግን ያለ ፍሬ ነው ይላል ጳውሎስ ሶ በልሳን ሲናገር አይምሮ ያለ ፍሬ ነው አይምሮ አያውቅም ጸልየው ነው ከዛስ ምን ይደረግ አለ ሐዋርያው ቅዱስ ጳውሎስ ምን ይደረግ እንደዚህ አለ ቀጥሎ እንግዲህ ምንድነው አለ በመንፈስ እጸልያለሁ በአይምሮም ደግሞ እጸልያለሁ በመንፈስ ዘምራለሁ በአይምሮም ደግሞ ዘምራለሁ አለ እሺ ስለዚህ ሐዋርያው ቅዱስ ጳውሎስ በመንፈስም ይጸልያል በልሳን ይጸልያል አይምሮ ያለ ፍሬ ነው ግን ይጸልያል እንደገና በአይምሮም ሆኖ ደግሞ ይጸልያል ሁላችንም እንደምናደርገው ማለት ነው እሺ አይ ተግባብተናል እኮ አንድ ፖይንት ላይ ነው ምክንያቱም ምንድነው አሁን እኔ ያልተስማማኝ ፓርት እግዚአብሔር ለህዝቡ መልእክትን ካመጣ ለህዝቡ የሚታነጽበትን ነገር ካመጣ አባባላይ ገባ ዋትስ ቤኔፊት ነው አሁን ቤኔፊቱ ኦኬ እግዚአብሔር ህዝቡን የሚናገረው ህዝቡን ለማነጽ ነው አይደል ያው በትንቢት አሁን እግዚአብሔር ህዝቡን ያነጻ ሲናገር ማለት ለምሳሌ ሲናገር እዛ ቦታ ላይ የማያምን ሰው በመካከላችሁ ካለ የምትናገሩትን ነገር ካላሰማና ካላወቀ እንዴት አሜን ይላል ስለዚህ እግዚአብሔር ሜሴጁ ሰዎችን ወደ ንስሐ ለማምጣት ከሆነ በትንቢት ውስጥም ሆነ በንስሐን ውስጥ ማምጣት ከሆነ ዋትስ ቤኔፊት እኔ አሁን ማይገባኝ የምጠይቀው እሱ ነው ምንድነው ጥቅሙ ማይነገረ ከሆነ ትርጉሙ ማይነገረ ከሆነ መናገሩና ቻቻቻቻ ማለቱ ምንድነው ዋትስ ቤኔፊት there's no benefit ለኔ ገባ ምክንያቱም መንፈስ ቅዱስ ሐሳብ አለው ሰዎችን ወደ ንስሐ ላይ ያመጣ ሊሆን ይችላል አውቃለሁ እና there's no benefit ብዬ ስለማመን ነው ሌላው ደግሞ ጳውሎስ መቼ ነው የእሱን ልሳን የተረጎመው እሺ እዚህ ጋር አሁን ምንድነው አንደኛው መሀል ላይ የተጠቀምካትን ቃል እንደሱ ደግሞ ባትጠቀም ደስ ይለኛል ዝም ብሎ ቻቻ ማለቱ ምናምን ጥቅም አለው ምናምን ያልከው ትክክል አይደለም እሱ ስለዚህ ከመጀመሪያው ከሁለተኛው ጥያቄ በመልስልህ ጳውሎስ መቼ ነው የሱ ልሳን የተተረጎመው ያልከው አልተገለጠም በመጽሐፍ ቅዱስ ላይ የጳውሎስ ልሳኑ ተተረጎመ የሚባል ነገር አልተቀመጠም ጳውሎስ ግን ልሳን ተናጋሪ እንደሆነ ተናግሯል ከሁላችሁም ይልቅ እንደውም እኔ ልሳን እናገራለሁ ብለዋል ጳውሎስ ከሁሉም ይልቅ ይናገር ነበር ልሳን ማለት ነው እሱ አንድ ፖይንት ነው ሌላ ምን ጥቅም አለው የምትለው ጥቅም አለው ይላል እኮ ጉባኤውን አይጠቅምም እንጂ ጥቅም አለው አንተ በመልካም ነው የምታመሰግነው ጉባኤ እንዲጠቀም ግን ትርጉም ፈልግ ይላል ሐዋርያው ቅዱስ ጳውሎስ ጥቅሙን እኮ ዲና ያደርግም ጥቅም አለው አንተ እንደምትለው አይደለም ቅድምም ዩዝለስ ምናምን የሚል ቃል ተጠቅማ እንደዛ አይደል ቆይ እናንብብ እኔ የምናገር ይመስላል የመጽሐፉ ሐሳብ እንደሆነ እንደዚህ ይላል 16 ላይ እንደዚህ ይላል አሁን ኢሚዲየት ቀጣይ ቨርሱ ማለት ነው አሁን ስናወራ ከነበረው እንግዲያማ ካልሆነ አንተ በመንፈስ ብትባርክ ባልተማሩ ስፍራ የተቀመጠው የምትለውን ካላወቀ እንዴት አድርጎ ለምስጋና አሜን ይላል አንተማ ይልና መልካም ታመሰግናለህ መልካም ታመሰግናለህ ሌላው ግን አይታነጽበትም ይላል ስለዚህ በልሳን አሁን እኔ ጉባኤ ስር ሆኜ ብጸልይ እኔ እኮ ጮክ ብዬ አልኳን ብጸልይ ጳውሎስ የሚለኝ ምንድነው ኤፍሬም አንተ እኮ መልካም እኮ እያመሰገንክ ነው እግዚአብሔርን እያመሰገንክ ነው ወንደርፉል ጥሩ ነው እኮ እያረክ ያለው መልካም እያረክ ነው ራስንም ኤዲፋይ እያረክ ነው ስትጸልይ ግን ሌላው እየታነጸበት አይደለም ሌላው ማይታነጽበት ከሆነ ሌላ የሚታነጽበት አገልግሎቶች ስላሉ እንደ ትንቢት አይነት ማለት ነው እንደ ማስተማር አይነት በተገለጡ ቃላቶች ያሉ አገልግሎቶች ስላሉ ለነሱ ተውላቸውና ጉባኤው ይታነጽ አንተ ከራስ ጋር ኦኬ አመስግን በልሳን አንተና ከእግዚአብሔር ጋር ተነጋገር ኦኬ በልሳን ተናገር በልሳን ጸልይ ለብቻ እነሱ ግን ጉባኤውን ለማነጽ እንዲሆን ግን ያን የጸጋ ስጦታ ያላቸው ሰዎች እንደ ትንቢት ያለውን እነሱ ይጠቀሙበት አዳዲስ ሰዎች ያልተማሩም ሰዎች ጌታን ያላገኙም ሰዎች ሲገቡ በእነሱ ጌታ በእነሱ ተጠቅሞ እነዛን ሰዎች ይመረምራል ወደ ንስሐ ይጠራቸዋል ጌታ በእውነትም በዚህ ያለ ብለው ለእግዚአብሔር ወድቀው ይሰግዳሉ ስለዚህ አንተ ጥሩ ብታረግም ለሰው አይጠቅምም ለማህበር አይጠቅምም ስለዚህ አንተ ለብቻ ኤፍሬም ለብቻ ተናገር ልሳኑ
እያለ ነው ሐዋርያ ቅዱስ ጳውሎስ ያለው። አይ ደግሞ ሁለተኛው አማራጭ ደግሞ ምንድነው? ትርጉሙ እንዲሰጥ ጸልይና የዛኔ ጉባኤ ታነጽበታል። እንደፈለክ ጸልይ። ከዛ በኋላ ተራ በተራ እየተጠባበቃችሁ በልሳን ከዛ አንድ ሰው የምትሉትን እየጠበቀ ያስተረጉማል። እንደዛ ማስተርጉም በሌለበት ሁኔታ ግን ለራስ ጸልይ እንጂ ጉባኤውን ማትተረጉመውን ልሳን በጉባኤ መካከል ጮክ ብላ አታድርግ ነው። እንደዛ ነው ሐሳቡ፣ የክፍሉ ሐሳብ። መጨረሻ ጥያቄ ምድራዊ ቋንቋ ነው ብለህ ታምናለህ? ግን ልሳን አይደለም። ምድራዊ ቋንቋ ሰሞኑን የሚነገር ምድራዊ ቋንቋ ከሆነ የትርጉም ስጦታ ምንድነው የሚያስፈልገው? የጸጋ ስጦታ ተደርጎ ልሳን የሚናገር እንዲተረጉም ጸልይ ብሎ ናገር እንዲተረጉም ጸልይ ብሎ ነው። ምዕራፍ አሁን በልሳን ምዕራፍ 2 ላይ ሐዋርያት ሥራ ምዕራፍ 2 ላይ በባለ 50 ወቅት ያለውና ይሄኛው የጸጋ ስጦታ ተደርጎ ለአዲስ ኪዳን ቤተክርስቲያን አንደኛ ቆሮንቶስ ምዕራፍ 12 ላይ የተሰጠው ልሳን ሁለቱ አንድ አይነት አይደሉም፣ የተለያዩ ናቸው። ልሳን ይሄ ለቤተክርስቲያን በዚህ ዘመን እኛ የምንናገረው ልሳን ለአዲስ ኪዳኗ ቤተክርስቲያን የጸጋ ስጦታ ተደርጎ በመንፈስ ቅዱስ አማካኝነት የተሰጠው ልሳን ያረግ ሰሙኤል የሚነገር ምድራዊ ቋንቋ ነው የነበረው። ስለዚህ ሁለቱ ልዩነት አላቸው። ልዩነቱንም ቅድም በሰፊው ስናይ ነበር። ጳውሎስ ግን ምን አለ መሰለህ አንድ ቦታ ላይ ሲናገር ምንም እንኳን በሰዎች ቋንቋ ብናገር በልሳንም ቋንቋ ብናገር ፍቅር ግን ከሌለ ግን እንደ ጽናጽል ነው ጩኸት ነው ብሎ ተናግሮታል። እና የሰዎች ቋንቋ ብሎ የተናገሩት ታዲያ ምኑን ነው? የመላእክት ነው ያለው፣ እዛ ጋር የሰው ነው ያለው። የመላእክት ነው ያለው 13 ላይ ነው አይደል? አንደኛ ቆሮንቶስ ምዕራፍ 13 የመላእክትን ቋንቋ የመላእክት ነው። እዛ ጋር ስለ ፍቅር አስፈላጊነት እየተናገረ ነው ያለው። እሺ ሌላ ሰው አለ? ማን ነው ቀጣዩ? ሳሚሾ አለን በጣም ተወዳጅ ወንድማችን በጣም ነው የምወደው። እኔ ጥያቄ መጽሐፍ ቅዱስ ነው። ያው ልሳን ስለ ልሳንም መጠየቅ እፈልጋለሁ አንዳንድ ጥያቄዎችን ነው። መጽሐፍ ቅዱስ ላይ ልሳን አይደለም ጥያቄ? ልሳን አይደለም ጥያቄ? አዎ፣ አይ ከልሳን ይያያዛል፣ ከዚህ ጋር ይያያዛል። ልሳን ላይ ነው ዛሬ ጥያቄና መልሳችን፣ ልሳን ላይ ብቻ ነው። ቶፒክ ሽፍት እንዳናረግ። አይ ኖ ቶፒኩን ሽፍት ለማድረግ ሳይሆን መጽሐፍ ቅዱስ ላይ መንፈስ ቅዱስን የሚሳደብ ለሰደበ ኃጢአቱ አይሰረይለትም ይላልና ያ ብዙ ጊዜ እኛ ባክግራውንዳችን ወንጌል አማኞች ቤተሰብ የሆንን መንፈስ ቅዱስን ቀጥታ ልሳንም ነው እያልን እኔ እያልኩ ነው እኔ እንደዛ ያደግኩት። ማለት የመንፈስ ቅዱስ ስጦታ ስለሆነ በቃ መንፈስ ቅዱስ ተቆጣጠረው እንደዛ ነው የምንለው። እና እዛ ጋር ምዕራፍ 12 ቁጥር 31 ላይ ነገር ግን መንፈስ ቅዱስን ለሰደበ አይሰረይለትም ያለው መንፈስ ቅዱስን መሳደብ ማለት ምን ማለት ነው? ከልሳን ጋር ይገናኛል ወይ? እና አያይዘ ደግሞ እንድትመልስልኝ የምፈልገው ነገር አሁን በዚህ በእኛ በክርስቲያኑ በፕሮቴስታንትም ሆኖ ከፍተኛ ይቅርታ ግሩ ሚዩት ለምን ከፈትክ? እሺ ጎ ሄድ ሳም ቴንክ ዩ። እና የሆነ የልሳን እንትን አለባቸው፣ በጣም ፎቢያ አለባቸው ምናምን የሆነ አላዋቂ አድርጎ ምናምን እንደዛ አይነት በጣም ትኩረት አድርጎ ነው የሚያዩት። ብዙ ነገር ትኩረት የሚደረግ ነገር እያለ ልሳን በቃ ይሄ ዝም ብሎ ልምምድ እንደሆነ አይነት በጣም ንቀት፣ አሁን ቅድም ቻቻቻ እንዳለው አይነት አገላለጽ እንደዛ የሚጠቀሙ አሉና እነሱስ ከእግዚአብሔር ማለት ኃጢአት አይሆንባቸውም ወይ ደግሞ ከዚህ ጥቅስ ጋር መንፈስ ቅዱስን ከመሳደብ ጋር ይገናኛል? ይሄ ፍቺውንም ፈልገዋለሁ። በነገራችን ላይ መንፈስ ቅዱስን ለተሳደበው አይሰረይለትም የተባለው መንፈስ ቅዱስን መሳደብ ምን ማለት ነው የሚለውን እስቲ በዋናነት እንድትመልስልኝ ፈልጋለሁ። ይፍዬ ቴንክ ዩ።
እሺ እዛ ጋር እንግዲህ ያለው ጌታ ኢየሱስ ግልጽ ነው። እዛ ጋር ሲያደርግ የነበረውና ሲናገር የነበረው ነገር አለ። የሰው ልጅንም ይሰራይለታል ብሎ እንግዲህ በሱ የተገለጠውን የእግዚአብሔርን ማዳን ሲናገሩ ነበሩ። በሱ ማኒፌስት እንትን ሲሉ የነበሩትን ማለት ነው። በዛ ምክንያት ነው በጭራሽ ባጋንንት አለቃ ስም አጋንንት ያወጣል እያሉ ነበር እንትን የሚሉት ማለት ነው። እሱን በኢየሱስ የተገለጠውን እግዚአብሔር እውነት ካለመቀበል ጋር ነው የተያዘው። እዛ ጋር መንፈስ ቅዱስን መስደብ የሚለው ሀሳብ ማለት ነው። ልሳን ይሄን ልሳንን ወይም የጸጋ ስጦታዎችን በአጠቃላይ እነሱን የሚያጣጥሉ የማይቀበሉ ሰዎች እንደዚህ ምናምን የሚሉ ሰዎች እነሱ ኃጢአት አይሆንባቸውም ወይ ላልከው፣ አይ ኃጢአት ነው እንጂ ይሄ ኃጢአት ካልሆነ ኃጢአት ሊሆን የሚችል ሌላ ነገር የለም። ያ ማለት ግን ልሳንን አልቀበልም አንድ ሰው ልሳንን አልቀበልም ማለት መብት አለው። ልሳንን አልቀበልም፣ የጸጋ ስጦታዎችን አልቀበልም፣ ትክክል አይደሉም፣ በዚህ ዘመን የጸጋ ስጦታዎች አክቲቭ የሉም ምናምን ሚስ የሚያደርጋቸው ነገሮች አሉ። ማዕት የሚጎልበት ነገር አለ። ማዕት እሱ የሚጎልበት ነገር አለ፣ የሚያጎለውም ነገር አለ። ግን በጸጋ ስጦታዎች ምክንያት ወይም የጸጋ ስጦታዎች አጠቃቀም ላይ ወይም ደግሞ የጸጋ ስጦታዎች ላይ ባለው የግንዛቤ ልኬት ሳልቬሽኑ ደግሞ እንትን ይሆናል ብዬ አላምንም። እኔ ከሳልቬሽን ዋይዝ ምንም ነትን ቱ ዱ ዊዝ አወር ሳልቬሽን ብዬ ነው ማምነው። የሰውየውን ሳልቬሽን እንትን የሚል ነው ብዬ አላምንም። ግን ደግሞ አልፎ ተርፎ በመንፈስ ቅዱስ ስጦታዎች ላይ ማላገጥ ግን እሱ ደግሞ ከባድ ኃጢአት ነው። ኮንሲኩዌንስም አለው፣ በደንብ አለው፣ ምንም ጥያቄ የለው። መንፈስን አታጥፎ ያለው ጳውሎስ ከእሱ ጋርም የተያያዘ ነው። ዋነኛው አሁን ሰይጣን በዚህ አክቲቭሊ እየሰራ ያለው እንደዛ ነው፣ መንፈስን ከማጥፋት ጋር። መንፈስ እንዴት ይጠፋል ነው? ኦኬ መንፈስን አታጥፉ ሲል ሐዋርያው ቅዱስ ጳውሎስ ምን እያለ ነው? መንፈስ እንዴት ይጠፋል? ቅድም ስንናገር የነበረው አሁን መንፈስ ቅዱስ ለበዛ ቀን የታተማችሁበትን ቅዱሱን እግዚአብሔር መንፈስ አታሳዝኑት ይላል። መንፈስ እንዴት ነው የሚጠፋው ስትል መንፈስ ቅዱስን ከማጥፋት ጋር ነው። መንፈስ ቅዱስን ምን ታጠፋዋለህ? መንፈስ ቅዱስ እኮ አምላክ ነው። ኦምኒ ፕሬዘንስ ነው። እሱ የሌለበት ቦታ የለም። መንፈስን አዎችን ከመጠማት ጋር ነው የተያዙ ነው። ሐዋርያ ቅዱስ ጳውሎስ ደጋግሞ እንዲያነሳው ሰዎች ሲጠሙ እነዛ ነገሮች ሲፈልጉ ጸልዩ ይላል። ሲጸልዩ ተግተው ነው የሚቀበሏቸው እነዛ ነገሮች። እንደዚህ አይነት ነገሮች በተደጋጋሚ በተነገሩ ቁጥር ሰዎች ለዛ ነገር ፍላጎት ማሳየት ፍላጎት ያጣሉ። ያንን ነገር መጠማት፣ ስለዛ ነገር መጸለይ እንደዛ ያቆማሉ። በዛ ምክንያት መንፈስ ቅዱስ አክቲቭሊ በቤተክርስቲያን ውስጥ ቅድም እንዳልኩት ነው እንዳይሰራ ይሆናል ማለት ነው። መንፈስ ቅዱስ ሁል ጊዜ የሚሰራው እኛ ራሳችንን ለሱ አቬሌብል ባረግን ነው። መንፈስ ቅዱስ በጣም በቃ ይሄ ኦፍ ኮርስ ቅዱስ ስለሚለው ነገር ሌላ ጊዜ በሰፊው እናያለን ማለት ነውና በጣም እንትን ይፈልጋል። የሰዎችንም እንትን አምላክ ነው። በቃ በአንተ ላይ ተጭኖ ምናምን ይሄ እንደ እንትን አይደለም። የአንተ ፍቃደኝነት ከአንተ ኤክስፔክት ይደረጋል። ኦኬ ለአንተ እንዲሰራብህ ራስህን አቬሌብል ማድረግ አለብህ። እሱ ቅድም ስናገር ነበረ። ልክ ማብራት እንደዚህ ኢንስታሌሽን ተሰርቶ አምፖሎ አለች፣ ግን ቤት ስትገባ ጨለማ ነው። ጨለማ ነው ኢንስቶል ስላልተደረገ አይደለም፣ ግን ስዊች መንካት አለብህ። ስትነካ ማብራቱ ይበራል። መንፈስ ቅዱስን በውስጣችን እንደዛ ነው አለ። በውስጣችን ጌታን በተቀበልን በዚያ ቅጽበት መንፈስ ቅዱስ በውስጣችን ማደር ጀምረዋል። መንፈስ ቅዱስን ተቀብለናል፣ ግን በህይወታችን አክቲቭሊ እንዲሰራ ለሱ ታዛዥ መሆን አለብን። እሱን የሚመጠን እሱን የሚያከብር የህይወት ምልልስ ሊኖረን ይገባል ማለት ነው። ድምፁን ልንሰማ ይገባል። ዕለት በእግዚአብሔር ቃል ደግሞ ራሳችንን ኤምፓወር ማድረግ አለብን። እንደዛ ማድረግ ኤክስፔክት ይደረግብናል። በተደጋጋሚ ሐዋርያው ቅዱስ ጳውሎስም ስለሱ ይናገራል። እንደዛ ባደረግን ቁጥር አክቲቭሊ በህይወታችን መግለጥ መስራት ይጀምራል። ሪጀክት ማድረግ እነሱን ነገሮች ሪጀክት ባረክ ቁጥር ግን መንፈስ እያጠፋ ነው የምትሄደው ማለት ነው። መንፈስ ከጠፋ ደግሞ ምን እንደሚሆን ይታወቃል። መንፈስ ማጥፋት የሚባለው እሱ ነው። ማጥፋት አሁን በነገርኩ ሴንስ ነው። አክቲቭሊ እንዳይሰራ ኦኬ፣ እንቅፋት በገዛ እጅህ አንተ እንቅፋት ትሆናለህ ማለት ነው። ስለዚህ እሱ ደግሞ እስካልፈቀድክለት ድረስ ራስን እስካላስገዛ ድረስ ዌልካም እስካላልከው ድረስ ህይወትን ለሱ እስካልሰጠ ድረስ እሱ አስገድዶ ባንተ ህይወት የሚያደርገው ነገር ምንም ነገር የለም።
ሶ እንደዛ በዛ ምክንያት ብዙ መንፈስ ያጠፉ ዌስተርን ላይ ያሉ አብያተ ክርስቲያናት የሆኑትን እናያለን አሁን ማለት ነው። አሁን ለደረሱበት ውድቀት ሁሉ ከፍተኛው ነገር ዋናው ሊባል የሚችለው ነገር ይሄ ነው በነገራችን ላይ። ሶ ፊደል ላይ ትኩረት ማድረግ ኮይንስ የኛ ፊደል ቃሉ ህይወትም ነው መንፈስም ነው አለ እግዚአብሔር ቃልና የሚሰራ ነው። ሁለት ስለት ካለው ሰይፍ አይደል እንደዛ ይልቅ የሚለው እንደዛ ነው። እና ያ ነገር መንፈሳዊ ያንን መረዳት አሁን ናውዴይ ሰዎች እንደዛ ነው። በቃ ፊደል ላይ ስቲክ ሊያደርጉ ፊደል አይደለም ክርስትና የፊደል አይደለም። ኦኬ እንደዛ አይደለም በኃይልም ጭምር ነው ይል ነበር ስለ ወንጌላችን ሲናገር ሐዋርያው። ኦኬ ሶ ሐሳቤን ስጠቀልል ባጭሩ ስመልስልህ አንተን ያ መንፈስ ቅዱስን መስደብ የሚባለው ያ በእግዚአብሔር በክርስቶስ የገለጠውን ያንን የማዳን እውነት ሪጀክት ከማድረግ ጋር ተያይዞ ነው የቀረበው። እንደዛ ነው ብዙዎቹ እንደዛ ያንን ሐሳብ የሚፈቱት። ሌላኛው ሁለተኛው የመንፈስ ቅዱስ ስጦታዎችን እነሱን ዲስሪስፔክት በማድረግ በመሳደብ በማጣጣል ኃጢአት አይሆንባቸውም፣ መርገምም ነው የሚሆነው። ኃጢአት ብቻ ሳይሆን ብዙ መርገም በህይወታቸው ይመጣል። እንደሱ አይነት ሰዎች አይቻለሁ እኔ በህይወቴ ከልጅነት ጀምሮ ዲስትሮይ ሲሆኑ አይቻለሁ። ዲስትሮይ በቃ እግዚአብሔር እንትን ሲላቸው አይቻለሁ። እና ትክክል አይደለም እንደዛ። አንድ ነገር በቃ ካልተቀበልክ ኢትስ ኦኬ በዛ ነገር ላይ እስኪገባህ ድረስ ምናልባት እኮ ዛሬ እንትን ያለከው ነገ ሀሳብ ልትቀይር እኮ ትችላለህ። ነገ እውቀት በጨመርክ ቁጥር ሁኔታዎች ባስተማሩ የሆነ ነገር በመጣ ቁጥር አሁን ያለህን አንደርስታንዲንግ ምናልባት እንትን ልትል ትችላለህ። ስለዚህ እንደዚህ በማይገባህ እንትን በሌለህ ጉዳይ ላይ ዝምታ ነው የሚሻለው። በተለይ ስፒሪቹዋል ነገር ከሆነ መንፈሳዊ ነገር ከሆነ ዝምታ ጥሩ ነው። ያንን ነገር አልቀበልም አንድ ነገር ነው። አልቀበልም ይሄን ነገር ትክክል አይደለም እንደዚህ አይመስለኝም ብሎ መተው አንድ ነገር ነው። አልፈተርፈ ግን በዛ ነገር ማላገጥ ትክክል አይደለም። በስጦታዎቹ ማላገጥ በመንፈስ ቅዱስ ማላገጥ ነው ወይ ስጦታዎችን መስደብ መንፈስ ቅዱስን እንደ መስደብ ነው ብለህ ታስባለህ ወይ? አዎ እንደዛ ነው ማስበው እኔ። አሁን አንዳንድ ሰዎች እንደዛ አይደለም ብለው የሚያምኑ ሰዎች አሉ። እኔ ግን በጣም ስትሮንግ ነው በዚህ ላይ ያለኝ እንትን ማለት ነው። ትክክል መንፈስ ቅዱስን መሳደብ ነው ብዬ ማምናለሁ። ስጦታዎችን መስደብ መንፈስ ቅዱስ ስጦታዎችን መስደብና ማጣጣል እነሱን እንደዛ ነው ብዬ አምናለሁ። ላይመስለው ይችላል ሰውየው እንደዛ ብሎ ላይሆን ይችላል የሚያደርገው። ሐዋርያ ቅዱስ ጳውሎስ አሁን ሲያሳድድ ኖረ ዘመኑን ሙሉ። አታሳደኝ አለው። ማነህ ሲለው እኔ ነኝ የምታሳድደኝ እኮ አለው ኢየሱስ ተገልጦ። ጳውሎስ ግን ኢየሱስን እንደሚያሳድድ አልነበረም የሚያስበው፣ ለኢየሱስ እንደሚያሳድድለት ነበር እንጂ የሚያስበው መጀመሪያ። አንዳንዶች እንደዛ ነው፣ ቅናታቸው ሌላ ነው ይገባኛል። ግን ሳያስቡ ደግሞ የእግዚአብሔርን እውነት ደግሞ ይቃወማሉ፣ በአንድም በሌላ ምክንያት ማለት ነው። እሱ ትክክል አይደለም። ያ ማለት ግን እንደዚህ ስጦታዎች ምናምን አልቀበልም እንደዚህ ማለት ከድህንነት ጋር የሚያገናኘው ነገር ደግሞ አለ ብዬ አላምንም። እኔ ሰዎች ቢቀበሉትም ባይቀበሉትም የሚገውልባቸው ነገር ግን አለ ወይ? መዓት ነገር ነው የሚገውልባቸው፣ መዓት ነገር ማለት ነው። እንደዛ ብዬ ነው ማምነው። እሺ አይ ቲንክ ባይብሊካል ሰላም ነው። ሰላም እግዚአብሔር ይመስገን። እንዴት ነህ ኤፊ? አለሁ እግዚአብሔር ይመስገን። ደህና ነህ? እሺ አለሁ እግዚአብሔር ይመስገን። ቅድም እንትን እያነሳ የነበረውን ሀሳብ ትንሽ እንትን ብሎ ነውና እኔ በልሳን ዙሪያ ነው ጥያቄው። ከኦሊ ጂሰሶች ጋር ስከራከር ብዙ ጊዜ የቤተክርስቲያን አባቶችን በቻልኩት መጠን ለማንበብ እሞክራለሁ እና የሆነ ሰው ስም አልጠራም፣ ግን የሆነ አስተማሪ እዚህ ቲክታክ ላይ ሲያስተምር የፔንቴኮስታል ልምምድ የጀመረው ልክ እንደ ኦሊ ጂሰሶች ከ20ኛው ሴንቸሪ በኋላ ምናምን ልሳንን አባቶች አይደግፉም፣ ለ2000 ዓመት ቤተክርስቲያን ታሪክ ውስጥ የሌለ ነው። ልክ ከኦሊ ጂሰሶች ኑፋቄ ጋር አንድ አድርጎ ሲያወራ ግራ ገባኝና እሱን ነገር ክሊር እንድታደርግልኝ ነበር። እንደሱ አይነት ሀሳብ ይነሳሉ። መሀል ላይ አልነበረም። አባቶችን እስቲ ይህንን ነገር ያነሱበትን ዝርዝር ሀሳብ ምናምን አሁን ባለው ሴንስ ማለት ነው። አባቶች ልሳን ላይ ኦፍኮርስ የተጻፉ አሉ፣ ግን አሁን ባለው ሴንስ እኛ በምንለው አውድ እንደዚህ የጻፉ አሉ ወይ አባቶች እንደዚህ
በቤተክርስቲያን ታሪክ ምናምን ይላሉ። ለነሱ አባት አትናቴዎስ ነው። ለነሱ አባት ኦገስቲን ነው። ኦኬ ከሱ ውጭ አባት የላቸውም እነሱ። ለኔና ደግሞ እንደኔ ላሉ ሚሊየንስ ደግሞ ክርስቲያኖች የኛ አባት እግዚአብሔር ነው። ከሱ ቀጥሎ ደግሞ የቤተክርስቲያን አባት የኛ የቤተክርስቲያን አባቶች የሚጀምሩት ከነ ዮሐንስ ከነ ጴጥሮስ ከነ ጳውሎስ እንጂ ከነ ፖሊካርፕ አይደለም። ከዮሐንስ ከተማሪው አይደለም። ከራሱ ከዋናው ከበጎ ሐዋርያ ነው የሚጀምረው። ቤተክርስቲያን ስንልኛ የዛሬ 500 ዓመት 700 ዓመት እና 1000 ዓመት አይደለም። እንደዛ አንጀምርም። እኛ እውነተኛዎቹ ስለሆንን ኦርጋኒኮቹ ስለሆንን ማለት ነው። የመጀመሪያዎቹ ስለሆንን ምንም ያልተቀላቀለብን እንትን ያላልን ስለሆንን ቤተክርስቲያን ብለን እኛ ምን ጀምረው እንዳልኩ የዛሬ 500 ዓመት 700 ዓመት እና 1000 ዓመት አይደለም። ቤተክርስቲያን ብለን ምን ጀምረው እኛ ወደ ኋላ ሄደን እዚህ ባለ 50 ወቅት የቤተክርስቲያን